የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ከሁሉ አስቀድሜ የ5 ዓመት እቅድ አፈጻጸማችንን በታላቅ ስኬት እንድናጠናቅቅ የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። አዲስ አበባን እንደ ስሟ ውብ እናደርጋታለን ብለን ለሕዝባችን የገባነውን ቃል በተግባር ለመተርጎም ባለፉት 5 ዓመታት በርካታ መሰረታዊና ስር ነቀል ለውጦችን አከናውነናል። ስር የሰደዱ ኋላ ቀር አስተሳሰቦችንና ችግሮችን በጽናት በመጋፈጥ አዲስ አበባን ከማይጠቅሙ የመሳሳብና የመገፋፋት ፖለቲካ ሁኔታ ውስጥ አውጥተን የሰላምና የልማት ማዕከል ማድረግ ችለናል። በተለይም እንደነ አድዋ ድል መታሰቢያ ሐውልቶችን በመገንባት አሰባሳቢና የወል ትርክቶቻችንን በጋራ ለማስረጽ የሚያስችሉ መሰረቶችን ገንብተናል። በመሆኑም መዲናችን ሰላሟ ዘላቂና አስተማማኝ፣ ውብ፣ አረንጓዴና ጽዱ በመሆን ለኢትዮጵያ የብልጽግና ተምሳሌት መሰረቶችን እየጣለች ትገኛለች። በከተማችን የነበረው 74 እጅ የጎስቋላነት ገጽታ ወደ 30 እጅ ዝቅ በማድረግ የቻልንበት፣ ከአፍሪካ 10 ጽዱ ከተሞች አንዷ ለመሆን የበቃንበት፣ በዓለም አቀፍ ደረጃም እውቅና ያገኘንበት፣ 2.8 እጅ ላይ የነበረው አረንጓዴ ሽፋን ወደ 24 እጅ ከፍ ያደረግንበት መሰረታዊ ለውጦችን ለአብነት መጥቀስ ይቻላል። አዲስ አበባ መንገዶቿ ሰፍተዋል፣ ጨለማ የነበሩ ጎዳናዎቿም በርተዋል። በርካታ ኮንፈረንሶችና ስብሰባዎችን፣ ጎብኚዎችን ማስተናገድ ብቃቷም እያደገ የዲፕሎማሲ ማዕከልነቷ ይበልጥ ጎልብቶ ኢትዮጵያውያን ብቻ ሳይሆኑ መላው አፍሪካውያን ዋና ከተማችን ብለው የሚጠሯትና የሁላችንም ኩራት ሆናለች። በተጨማሪም ማህበራዊ ፍትህን ያረጋገጡ እንደ ተማሪዎች ምገባ፣ የአቅመ ደካሞችና ለማህበራዊ ችግር የተጋለጡ ወገኖች ምገባ ፕሮግራም፣ ንጹህ የመኖሪያ ቤቶችና ንጹህ የመኖሪያ አካባቢዎች ግንባታ፣ የስራ ዕድል ፈጠራ፣ የአረጋውያን እንክብካቤ፣ የሴቶች ተሃድሶ ልቀት ማዕከላት፣ የስፖርት ማዘውተሪያ ቦታዎችና የወጣቶች ስብዕና መገንቢያዎች፣ የአረጋውያን እንክብካቤ፣ የሴቶች ተሳትፎ ተጠቃሚነትን ያሳደጉ ተጨባጭ ስራዎች፣ አገልግሎት አሰጣጥን ያሻሻሉ የዲጂታል አገልግሎት መስጫ መስፋፋትና የኑሮ ውድነት መቀነስን ያስቻሉ ስራዎች በስፋት ተከናውነዋል። የራሷን ወጪ በራሷ ገቢ በመሸፈን በተጨማሪም የልማት አጋሮቿን በማስተባበር የህብረተሰቡን ማህበራዊና ኢኮኖሚያዊ ችግሮች መፍታት የቻሉ ከ60 ሺህ በላይ ፕሮጀክቶችን በማጠናቀቅ ወደ አገልግሎት ማስገባትም ችለናል። ይህ በመንግስት በጀት ላይ ሲካሄድ የነበረውን ብክነት፣ ዘረፋና ሌብነት በማስቀረት ለዘላቂ ልማት ሲመደብ የነበረውን ዝቅተኛ የበጀት መጠን በማሳደግ ከነበረበት 47 እጅ ወደ 71 እጅ ማሳደግ የቻልንበት የነዋሪዎቿን ተጠቃሚነት ካረጋገጥንበት መሰረታዊ ማሳያዎች ውስጥ ተጠቃሽ ናቸው። የ7ኛው ዙር ሀገራዊ ምርጫ ትልቅ ዲሞክራሲና የፖለቲካ ባህል መሻሻል የታየበት፣ በህዝብ ተሳትፎና ጽናት የደመቀ፣ ሰላማዊ፣ ተአማኒ፣ ነፃ፣ ፍትሃዊ ሆኖ በመጠናቀቁ ብልጽግና ፓርቲን በአብላጫ ድምፅ ማሸነፍ በመቻሉ እንዲሁም በርካታ የተፎካካሪ ፖለቲካ ፓርቲዎች በምክር ቤታችን ወንበር ማግኘታቸው በትብብር ህዝባችንን ይበልጥ ለማገልገልና የጋራ ሀገራችንን በጋራ ለመገንባት የሚያስችል አዲስ ምዕራፍ ከፋች የሆኑ የበጀት ዓመቱ ክንውኖች ውስጥ አንዱ ነው። በመሆኑም የበጀት ዓመቱ ሪፖርትና በ5 ዓመት ውስጥ ከተመዘገቡት ውጤቶች ጋር በማስተሳሰር እንደሚከተለው አቀርባለሁ። የተቋም ግንባታና አገልግሎት አሰጣጥ። ጠንካራ ተቋም ግንባታን ቁልፍ ስራችን አድርገን በመስራታችን ለውጦች ተመዝግበዋል። የአገልግሎት ጥራትና ተደራሽነት እየተመዘነ አገልግሎት በሚበዛባቸው 19 ተቋማት ላይ ሪፎርም በመተግበር ስራና ሰራተኛን በማገናኘት በአገልግሎት አሰጣጡ ላይ ቀጣይነት ያለው ለውጥ እየተመዘገበ ይገኛል።
የሀገራችን አገልግሎት አሰጣጥ ስር የሰደደ ችግር ያለበትና በአንድ ሊለወጥ የማይችል ሂደትንም የሚጠይቅ መሆኑ እውን ነው። ይህን ታሳቢ ያደረገ በየተቋሙ አዳዲስ ለውጦችን በመተግበር ላይ እንገኛለን። በዚሁ መሰረት ከተጀመሩ አዳዲስ ለውጦች አንጻር የወርቃማ ሰኞ ፕሮግራምን በመተግበር ሰራተኛውና አመራሩ ስለ ተቋሙና ስለ ተቋሙ ተልዕኮ በመወያየት ልምድ በመለዋወጥ አመራሩ ሮብና አርብ ደግሞ በተሟላ ሁኔታ ተገልጋይን ከወረዳ እስከ ማዕከል ተቋማት ድረስ ያሉ ኃላፊዎች በቢሮ ተገኝተው በማስተናገድ ችግሮችን መፍታት እየተለመደ የመጣ አሰራር ሆኗል። ክትትልና ድጋፍን በማጠናከር ግብረ መልስ በመስጠት የአመራርና የሰራተኛ ፎረም በመተግበር የአቻ ሰራተኞች ፎረምና ካውንስሎችን ወቅቱን ጠብቀው ፕሮግራማቸው እንዲካሄድ በማድረግና ግምገማ በማካሄድ አገልግሎቱ እንዲሻሻል ምቹ የሥራ አካባቢ እንዲፈጠርም እያደረጉ ነው። ተገልጋዮች በአገልግሎት አሰጣጡ ላይ ቀጥተኛ ተሳትፎና ባለቤትነት እንዲኖራቸው በተደረገው የመማክርት ጉባኤዎች የአሰራር ክፍተቶችን፣ ሌብነትና ብልሹ አሰራርን በመቀነስ ግልጽነትና ተጠያቂነትን የሚያሰፍን አሰራር እየተጠናከረ መጥቷል። ረቡዕና አርብ የባለጉዳይ ቀናት ላይ በተደረገው ምልከታ በአማካይ 90 እጅ አመራርና ሰራተኛ በስራ ገበታ ላይ በመገኘት አገልግሎት እየሰጡ መሆኑን አረጋግጠናል። በዚህም በበጀት ዓመቱ አገልግሎት ከጠየቁ ተገልጋዮች 87 እጅ የሚሆኑት ተገልጋዮች በአግባቡ አገልግሎት ማግኘት የቻሉ ሲሆን 13 እጅ የሚሆኑት ተገልጋዮች በአግባቡ አገልግሎት ማግኘት አለመቻላቸውን ለይተን የእርምት እርምጃዎች ወስደናል። የከተማ አስተዳደሩ ተቋማት አገልግሎት እንዲመዘን በተሰጠው ልዩ ትኩረት እንዲሁም እንዲዘምንም በልዩ ትኩረት በሰራነው አግባብ ዋና መስሪያ ቤቶችን ጨምሮ 11 አዲስ የመሶብ 1 ዲጂታል ማዕከል መስጫ ማዕከላትን ከፍተን ወደ ስራ በማስገባት 150 የሚሆኑ አገልግሎቶች በአንድ ማዕከል እየተሰጡ ይገኛሉ። ከዚህ ጎን ለጎን በ8 ተቋማት የተለዩ 41 የሚሆኑ አገልግሎቶች በከተማው ውስጥ ህብረተሰብ በሚበዛባቸው አደባባዮች በመዘዋወር በተንቀሳቃሽ አዲስ መሶብ አገልግሎት እየሰጠን እንገኛለን። በአዲስ መሶብ ማዕከላት እስካሁን ድረስ 262784 በላይ ለሚሆኑ ተገልጋዮች አገልግሎት የሰጠን ሲሆን በእነኚህ ማዕከላት የተገለገሉ ተገልጋዮች እርካታ በአማካይ 99 እጅ ደርሷል። በተጨማሪም ወደ ማዕከሉ ያልገቡ 45 አገልግሎቶችን ዲጂታላይዝድ በማድረግ በዲጂታል ሲስተም አገልግሎት ሲሰጠን በመሆኑ በአጠቃላይ በዲጂታል የሚሰጡ አገልግሎቶች ወደ 392 ማደግ ችለዋል። አገልግሎትን በግልጸኝነትና ተጠያቂነት የሰፈነበት ለማድረግ በአዲስ ሚዲያ ኔትወርክ አገልጋዩ የሚል አመራሩ ከህዝብ ለሚነሱ ጥያቄዎች በቀጥታ ምላሽ የሚሰጥበት የቀጥታ ስርጭትና ዋርካ የሚል አመራሩና ተገልጋዩ ህዝብ በአካል ተገናኝቶ ፊት ለፊት የሚጠያየቁበት ፕሮግራምን ተግብረናል። በዚህም በሚዲያ ከተነሱ የተገልጋዩ ጥያቄዎች መካከል 89 እጅ የሚሆኑት ትክክል ሆነው ስለተገኙ ችግሮቹ እንዲፈቱ ተደርገዋል። ይህ አሰራር በመንግስት መዋቅር ስር ሰዶ የቆየውን ዳተኝነት በመቅረፍ ረገድ ጠንካራ ተጠያቂነት ስርዓት የጣለ ሲሆን በአገልግሎት አሰጣጥ ላይ ክፍተትና ግድፈት በፈጠሩ ኃላፊዎችና ባለሙያዎች ላይም አስተማሪ እርምት እርምጃዎች እንድንወስድ አግዞናል። በበጀት ዓመቱ ሌብነት፣ ብልሹ አሰራርና በአግባቡ አለማገልገልን በተጨባጭ ለመታገል በተያያዘው ቁርጠኝነት በጥፋት ላይ ተሰማርተው በተገኙ በአጠቃላይ 5857 አካላት ላይ ማለትም 79 ሹመኞች፣ 213 ዳይሬክተሮችና የቡድን መሪዎች፣ 5430 ባለሙያዎችና 135 ተገልጋዮች እንደየጥፋታቸው ክብደት ከማስጠንቀቂያ እስከ ስራ ስንብት እንዲሁም በሕግ ተጠያቂ በማድረግ የእርምት እርምጃዎችን ወስደናል። የመንግስት ሰራተኞችን የኑሮ ጫና ከግንዛቤ በማስገባት እንደ ሀገር 2 ጊዜ የደሞዝ ጭማሪ የተደረገ ሲሆን በተጨማሪም የከተማ አስተዳደሩ በቢሊዮኖች በጀት በመመደብ የሰራተኞች ካፍቴሪያ ድጎማ፣ በተቋማት የሸማቾች ሱቅና የህፃናት ማቆያዎች ከነሙሉ ወጪያቸው አደራጅተን አገልግሎት እንዲያገኙ
እያደረግን ነው። በጥቅሉ እነኚህ የተቀናጁ ስራዎች የመንግስት ተቋማትን ብቃት ወደ ተሻለ ደረጃ ያሸጋገሩ ውጤቶች ሆነው ተመዝግበዋል። ተጠናክረውም የሚቀጥሉ ይሆናል። የጸጥታ፣ የሰላምና የህግ የበላይነት ማስከበር ስራ በከተማችን ባለፉት 5 ዓመታት በርካታ ሰላምን የማወክና ግጭትን የማስነሳት እኩይ እቅዶች እና ፍላጎቶች ቢያጋጥሙንም ከከተማችን ህዝብ ጋር በመተባበር በሰራነው ተከታታይ ስራ አንድም ኮሽታ ሳይሰማ የከተማችን ሰላም ፍጹም ሰላማዊ እና ዘላቂ ሆኖ ቀጥሏል። ባለፉት 5 ዓመታት ከ200 ሺህ በላይ የሰላም ሰራዊትን በማደራጀት እንዲሁም ከ10 ሺህ በላይ የህዝብ ቅጥር ጥበቃን በማሰልጠንና በማደራጀት በማሰማራትም የማይተካ ህዝባዊ ሚናቸውን እንዲወጡ ማድረግ ችለናል። ደንብ መተላለፎችንና ደንብ ጥሰቶችን የመከላከል የመቆጣጠር ስራዎችን ለማጠናከር በተወሰዱ እርምጃዎች በከተማዋ የሚታዩ ህገወጥ ድርጊቶች በከፍተኛ ሁኔታ መቀነስ የተቻለ ሲሆን በተለይም ህገወጥ የመሬት ወረራ፣ ህገወጥ ማስታወቂያ፣ ህገወጥ የጎዳና ንግድ፣ ህገወጥ የእንስሳት ዝውውርና እርድ፣ ህገወጥ የመንገድ አጠቃቀምና ህገወጥ የግንባታ ቁጥጥር ስራዎችን በማጠናከር የህግ የበላይነትን በማስከበር የደንብ መተላለፎችን በዘላቂነት በመቀነስ የነዋሪውን መብት የማስጠበቅ ስራዎች ተሰርተዋል፣ ውጤት ማስመዝግበዋል። በከተማችን ሰላም አስተማማኝ እንዲሆን የህግ የበላይነት እንዲረጋገጥ መላውን የጸጥታ ኃይላችንን በማስተባበር በተሰሩ ስራዎች ከባድ ወንጀል ምጣኔ እንዲቀንስ በተሰራው ስራ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ47 እጅ እንዲቀንስ አስችሏል። የፍትሐብሔር ጉዳዮች የፍርድ ቤት ክርክር ተደርጎ ውሳኔ ያረፈባቸው 16874 መዝገቦች ውስጥ 15836 መዝገቦች ለከተማ አስተዳደሩ በማስወሰን በብር ከ21 ቢሊዮን ብር በላይ የሚገመት የህዝብና የመንግስት መብትና ጥቅምን ማስከበር የተቻለ ሲሆን 1024 መዝገቦች በመንግስት ላይ የተወሰኑ በመሆናቸው ከዚህ ውስጥ 712ቱ ውሳኔዎች ላይ ክርክር ቢደረግ ተጨማሪ ወጪና ውጣ ውረድ ኪሳራን የሚያስከትሉ መሆናቸውን በመረዳት በፓናል ውይይት እንዲዘጉ እንዲሁም ደግሞ ከባለ ጉዳዮቹ ጋር ስምምነት እንዲፈጠር ተደርጓል። 312ቱ ላይ ይግባኝ በየደረጃ ተጠይቆባቸዋል። በዚህም የፍርድ ቤት የመርታት አቅም ወደ 94 እጅ ከፍ ማለት ችሏል። የወንጀል ህግ ምርመራ መዝገብ የቀረቡ 64500 የወንጀል መዛግብቶችን በመመርመር የማጥራት ስራ ተሰርቷል። ከዚህ ውስጥ ምርመራቸው ከተጠናቀቀ 50874 የግል አቤቱታ ወንጀል መዝገቦች ውስጥ 87.2 በእርቅ ለመጨረስ ታቅዶ 44260 መዛግብት በእርቅ የተዘጋ ሲሆን በ15545 የወንጀል መዝገቦች ላይ የቅጣት ውሳኔዎች አርፈዋል። የፍርድ ቤት ውሳኔዎችን የማስፈጸም በተመለከተ ከ1690 ጉዳዮች ውስጥ በ1686 መዝገቦች ላይ ማስፈጸም የተቻለ ሲሆን የማስፈጸም ሁኔታውም ወደ 99 እጅ አድጓል። ከተማዋ የምትመራባቸው ህጎች ዘመኑን የዋጁ ከማድረግ አንጻር 85 ደንቦች፣ 19 አዋጆችን የማሻሻያና አዳዲስ ህጎችን በካቢኔና በምክር ቤት ተመክሮባቸው እንዲጸድቁ በማድረግ ለከተማችን ዘላቂ ልማት፣ ሰላም፣ ዲሞክራሲ ስርዓት ግንባታ ሁለንተናዊ አበርክቶ መሰረት ጥለዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የመማር ማስተማር ስራን በተመለከተ የከተማ አስተዳደሩ ለትምህርት ዘርፍ ልዩ ትኩረት በመስጠት የተደራሽነትና ጥራት ማረጋገጥ ስራዎችን በስፋት አከናውነዋል። ባለፉት 5 ዓመታት የተማሪዎች ቁጥር ከነበረበት 829158 ወደ 1,3 ከፍ በማድረግ በከተማችን ትምህርት ቤት የማይሄዱ ህፃናት እንዳይኖሩ የተሰራው ስራ ውጤት አስመዝግቧል። እንዲሁም በተከታታይ የትምህርት ጥራት ላይ በተሰራው ስራ የተማሪዎች ውጤት እየተሻሻለ መጥቷል። ለማሳያነትም በ6ኛ ክፍል የከተማ አቀፍ ፈተና ከ50 በላይ ያመጡ ተማሪዎች መጠን ከ80.2 ወደ 97 እጅ ከፍ ብሏል። በ8ኛ ክፍል ከተማ አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች መጠን ከ36.1 ወደ 96.2 አድጓል። በ12ኛ ክፍል ሀገር አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች መጠን ከ25.4 ወደ 31 እጅ አድጓል።
በበጀት ዓመቱ የትምህርት ዘርፉ ዋና ትኩረት የነበረው የትምህርት ተሳትፎና ፍትሃዊነትን በማሳደግ በእውቀትና በስነ ምግባር የታነጸ ትውልድን ማፍራት ሲሆን በርካታ ተግባራትም አከናውነናል። በዚሁ አግባብ በበጀት ዓመቱ የተማሪዎችን ቅበላ 1,330,349 ለማድረስ ታቅዶ 1,334,830 ማድረስ ቻለ ሲሆን ካለፈው ተመሳሳይ ወቅት ጋር ሲነጻጸር የተማሪ ቁጥር በ81,093 እድገት አሳይቷል። የትምህርት ፍትሃዊነትና አካታችነትን ለማስፈን በተደረገው ጥረት በሁሉም ትምህርት ቤቶች የልዩ ፍላጎት ትምህርትን በማስፋፋት የተማሪዎች ቁጥር 34,345 ለማድረስ ታቅዶ 34,117 ማድረስ የተቻለ ሲሆን ከባለፈው ተመሳሳይ ወቅት ጋር ሲነጻጸር በ102 ተማሪ እድገት አሳይቷል። የልዩ ፍላጎት ማዕከላትን ማስፋፋት በጥቅሉ 124 ማዕከላት እንዲስፋፉ ተደርጓል። ለዓይነ ስውራን ተማሪዎች የብሬል መጽሐፍት ህትመት በማከናወን ተደራሽ መደረጉ፣ ለ36 ልዩ ፍላጎት አካቶ ትምህርት ቤቶች የተለያዩ ግብዓቶችን ድጋፍ ማድረግ የተቻለ ሲሆን ለአብነት የሄድፎን ኬን፣ የድምፅ ሰዓት፣ የድምፅ ካልኩሌተር መሳሪያዎች፣ የአካል ድጋፍ መሳሪያዎችና የተለያዩ ግብዓቶችም እንዲሟሉላቸው ተደርጓል። በትምህርት ዘመኑ የሚማሩ ጎልማሶች ከነበረበት 7,674 ወደ 6,539 ለማድረስ ታቅዶ ወደ 6,461 ማውረድ ተችሏል። በትምህርት ዘመኑ በሁሉም የትምህርት እርከን የመጽሐፍ ተማሪ ጥምርታን 1 ለ1 ለማድረስ የተቻለ ሲሆን ይህንን ተግባር ተማሪዎች የ2018 ትምህርት ዘመን ከመጀመሩ አስቀድሞ በክረምቱ ተደራሽ ማድረግ የተቻለ ሲሆን በሌላ በኩል ለተማሪዎች የትምህርት ቁሳቁስ ማለትም ደብተር፣ ዩኒፎርም አቅርቦት በወቅቱ ሙሉ በሙሉ ተደራሽ ማድረግ በመቻሉ በጥንካሬ የሚነሳ ተግባር ነው። የትምህርት ለትውልድ ተግባራትን በተመለከተ ህብረተሰቡ በትምህርት ጥራት ላይ ያላቸው ተሳትፎ በማጠናከር በጥሬ ገንዘብ፣ በአይነት፣ በጉልበት፣ በእውቀት በድምሩ 13 ቢሊዮን የሚሆኑ ሀብትን በማሰባሰብ በተሰበሰበው ሀብት የትምህርት ቤቶች ጥገናና የትምህርት ቁሳቁሶችና ሌሎች ግብዓቶችን የማሟላት ስራ ተተግብሯል። የትምህርት ስልጠናና ጥራት ቁጥጥር ስራዎችን በተመለከተ የትምህርት ስልጠና ተቋማት ህጋዊነታቸውን ከማረጋገጥ አኳያ ለ184 አዲስ ዕውቅና ፈቃድ የተሰጠ ሲሆን በትምህርት አገልግሎት ክፍያ ደንብ ቁጥር በሚመለከት በ1227 ትምህርት ቤቶች ላይ ክትትልና ቁጥጥር በማድረግ በ1916 ተቋማት ድንገተኛ ኢንስፔክሽንም በማድረግ በስርዓተ ትምህርትና ስልጠና ላይ ጥሰት የፈጸሙ 372 ትምህርት ተቋማት ላይ እርምት እርምጃዎች ተወስደዋል። ከተማ አስተዳደሩ ከፍተኛ በጀት በመመደብ የተማሪ ምገባ ፕሮግራም ወደ 1 ሚሊዮን ለሚሆኑ ተማሪዎች በቀን 2 ጊዜ ጥራቱን የጠበቀ ምግብ ተደራሽ እያደረገ ይገኛል። ምገባ ፕሮግራሙ ተግባራዊ በመደረጉ ዘርፈ ብዙ ውጤቶችንም እያገኘን መጥተናል። ለአብነት ከ20,000 በላይ እናቶች የስራ ዕድል ያገኙ ሲሆን በኢኮኖሚው ጫና ምክንያቶች ትምህርታቸውን የሚያቋርጡ፣ በአግባቡ የማይከታተሉ፣ የሚደግሙና የሚያረፍዱ ተማሪዎች ጉልህ በሆነ መልኩ መቀነስ ችሏል። በተማሪዎች የትምህርት ውጤትና አካላዊ ጤና እድገት ላይ ጉልህ መሻሻሎችም ተመዝግበዋል። የጤና አገልግሎትና ተደራሽነትን በተመለከተ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ አዲስ አበባን የጤና ቱሪዝም ማዕከል የማድረግ ራዕይን በመሰነቅ ባለፉት 5 ዓመታት በተከናወኑ ስራዎች የጤና አገልግሎቶች ጥራትና ተደራሽነት አቅም ከእጥፍ በላይ እንዲያድግ ተደርጓል። በዚህም የእናቶችና የጨቅላ ህጻናት ሞት ምጣኔን ከዓለም አቀፍ ድርጅትና ከሀገር አቀፍ ደረጃዎች በላይ ማሳካት ችለናል። ተላላፊና ተላላፊ ያልሆኑ በሽታዎችን የመከላከልና የመቆጣጠር ስራዎችም ከፍተኛ ስኬት አስመዝግበዋል። የጤና መሰረተ ልማትን ከማስፋፋት አንጻርም የዳግማዊ ምኒልክ ሆስፒታል ዘመናዊ ዓለም አቀፋዊ ደረጃውን የጠበቀ የአይን ህክምና፣ የኩላሊት እጥበት ማዕከልና የፎረንሲክ አገልግሎት መስጫ ማዕከላት እንዲሁም የህፃናት ህብለሰርስርና የአእምሮ ቀዶ ጥገና በመገንባት ወደ አገልግሎት እንዲገባ ተደርጓል። በራስ ደስታ ሆስፒታል 360 አልጋዎች እና ዘመናዊ የህክምና መሳሪያዎችን በማሟላት አዲስ ህንፃ ገንብተን ለአገልግሎት ክፍት አድርገናል። በዘውዲቱ ሆስፒታል 370 አልጋዎች ያሉት አዲስ ህንፃ ተገንብቶ
አገልግሎት መስጠት ጀምሯል። በተጨማሪም እጅግ በጣም ዘመናዊ የሚባሉ መሳሪያዎች እንዲሟላና እንዲደራጅም ተደርጓል። እንዲሁም በአበበች ጎበና እናቶችና ህጻናት ሆስፒታል 400 አልጋ፣ ላፍቶ ስፔሻላይዝድ ሆስፒታል 500 አልጋ፣ ኮልፌ ስፔሻላይዝድ ሆስፒታል 500 አልጋ እና የገላን ድንገተኛ ሕክምና ማዕከል ሆስፒታል 511 አልጋዎች እንዲኖሩት ተደርገው ተገንብተዋል። በተጨማሪም 40 ጤና ጣቢያዎች መሰረታዊ ማስፋፊያና 9 አዳዲስ የመጀመሪያ ደረጃ ሆስፒታል የሚመጥኑ ጤና ጣቢያዎች ተገንብተው አገልግሎቱ ወደ ህዝብ ቀረብ እንዲልም ተደርጓል። በጥቅሉ በነባሮቹ ሆስፒታሎች ከማስፋፊያ ባሻገር ዘመናዊ ሕክምና መሳሪያዎችን እንደነ ኤምአርአይ፣ ሲቲ ስካን እና የኦክሲጅን ፕላንት እንዲሁም ኤአይን የሚጠቀሙ የ2026 መሳሪያዎች እንዲሟሉላቸው ተደርጓል። አምቡላንሶች ቁጥር ቀድሞ ከነበረበት 30 ወደ 109 ከፍ እንዲል ተደርጓል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ በጤና መድን የታቀፉ 2.7 ሚሊዮን የከተማችን ነዋሪዎች ሲሆኑ በየዓመቱ ከከተማ አስተዳደሩ ከ1.2 እስከ 1.3 ቢሊዮን ብር ድጎማ እናደርጋለን። ከዚህ ባሻገር በዳግማዊ ምኒልክ እና በዘውዲቱ ሆስፒታል 200 ለሚሆኑ የኩላሊት እጥበት ዲያሊሲስ ለሚያስፈልጋቸው ታካሚዎች የከተማ አስተዳደሩ በነፃ አገልግሎት እየሰጠ ይገኛል። በዚህም እስከ 100 ሚሊዮን ድረስ በየዓመቱ ድጎማ እናደርጋለን። የማህበረሰብ አቀፍ ጤና መድን አባል ሽፋን ከማሳደግ አንጻር አምና ከነበረው 2.5 ሚሊዮን አጠቃላይ በአገልግሎት ተጠቃሚ ማህበረሰብ ቁጥር ወደ 2.7 ሚሊዮን አድጓል። የኤሌክትሮኒክ የጤና መረጃ አያያዝ ስርዓት ወረቀት አልባ ያደረጉ የጤና ተቋሞቻችን ከ57 ወደ 68 ማድረስ ተችሏል። ከስፔሻላይዜሽን አንጻር በዳግማዊ ምኒልክ አይንና የኩላሊት ሕክምና፣ በዘውዲቱ የህፃናት ህብለሰረሰር ቀዶ ጥገና፣ በአበበች ጎበና የህፃናት እና የእናቶች ሕክምና ማዕከል፣ በአዳዲሶቹ የላፍቶ ስፔሻላይዝድ እና በኮልፌ ኮምፕሬሄንሲቭ በምስራቅ አፍሪካ የመጀመሪያ የሆነውን የቅድመ ካንሰርና ድህረ ካንሰር ምርመራ ፔቲስካን፣ የልብ ህክምና ስፔሻላይዜሽን፣ የሮቦቲክስ ላቦራቶሪ፣ በዓለም ላይ ኤአይን የሚጠቀሙ የ2026 ምርቶች ዘመናዊ የህክምና መሳሪያዎች ተብለው የተለዩትን ሁሉ ገዝተን በእነኚህ ሆስፒታሎች የማደራጀት ስራ እየሰራን እንገኛለን። የላፍቶ ተጠናቆ ለአገልግሎት በቅቷል። የገላን ትራውማ ሴንተርም ወይም ደግሞ የድንገተኛ ህክምና ማዕከልም በዚሁ መስክ ስፔሻላይዝድ አድርጎ በ2019 ስራ የሚጀምር ይሆናል። በመሆኑም ከ5 ዓመት በፊት 1384 ብቻ የነበሩት አስተኝቶ የማከም አቅም አሁን ወደ 4195 ማደግ ችሏል። በጥቅሉ በከተማው የመንግስት ጤና አገልግሎት ታሪክ በ5 ዓመት ውስጥ የታየው እድገት ባለፉት 100 ዓመታት ከተመዘገበው እድገት በእጥፍ ይበልጣል። ከዚህ ባሻገር የህዝቡን ጤና ከመጠበቅ አንጻር በምግብና ጤና ነክ ግብዓትና አገልግሎት አቅራቢ ድርጅቶች ላይ በተደረገ ክትትል እንዲሁም ቁጥጥር ግምታቸው ብር 193 ሚሊዮን የሚያወጣ 350,000 ኪሎ ግራም የምግብ ምርቶች፣ 42,000 ሊትር መጠጥ ምርቶች አግባብ ባለመሆናቸው እንዲወገዱ ተደርጓል። ጊዜ ያለፈባቸው መድኃኒቶችም 21,000 ኪሎ ግራም መድኃኒት በክትትል ተደርሶበት እንዲወገድ ተደርጓል። ይህ በዚህ እንዳለ በጤና ፖሊሲያችን እንደተቀመጠው ጤናችንን የምንጠብቀው በሕክምና ብቻ ሳይሆን በመከላከል ጭምር ነው። አዲስ አበባን ብክለትን የምትከላከል፣ ብክለት የጠፋባት፣ ጽዱ አረንጓዴ፣ ህፃናት ቦርቀው የሚያድጉባት፣ በቂ የስፖርት ማዘውተሪያዎችና የእግረኛ መንገዶች የተስፋፉባት፣ ለመኖር ምቹና ጤናማ አካባቢን በመፍጠር የጤና ፖሊሲውን በተሟላ ሁኔታ የመተግበር ስራችን ውጤታማ ሆኗል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የቀዳማይ ልጅነት ስራን በተመለከተ አዲስ አበባን ህፃናትን ለማሳደግ የምትመች ምርጧ አፍሪካዊት ከተማ ለማድረግ በሰነቅነው ራዕይ አግባብ የቀዳማይ ልጅነት ልማት ፕሮግራም ስኬታማ አፈጻጸም አሳይቷል። ዛሬ ያልዘራነውን ነገ ለማጨድ መዘጋጀት የለብንምና ፕሮግራሙ ለህፃናት ተገቢውን ትኩረት እንድንሰጥና በአግባቡ ትውልድ ላይ ኢንቨስት አድርገን ትውልድ እንዲታነጽ የተሟላ እድገትም እንዲኖረው የማድረግ
ህልምን ይዞ የተጀመረ ፕሮግራም ነው። ፕሮግራሙ የከተማችንን 1.3 ሚሊዮን ህጻናት በተለይም ደግሞ 330 ሺህ አነስተኛ ገቢ ካላቸው ቤተሰቦች የተወለዱ ህጻናትን ተደራሽ ለማድረግ ያለሙ 5 አንኳር ጉዳዮችን ያካተተ ነው። በበጀት ዓመቱ ፕሮግራሙ ከተቀመጠለት ግብ አንጻር ሲመዘን የነበረው አፈጻጸም እንደሚከተለው ቀርቧል። አንደኛ፣ የወላጆችንና አሳዳጊዎች ምክርን በተሟላ ሁኔታ ለመስጠት የሚያስችሉ ከ5000 በላይ ሰራተኞችን አሰልጥነን ቀጥረን በማሰማራት በየ15 ቀኑ ወላጆችና ህጻናት ጋር እንዲሁም አሳዳጊዎች ጋር በመድረስ የምክር አገልግሎት ይሰጣሉ፣ የህጻናትንም ሁኔታ ይለያሉ። ሁለተኛ፣ ለ15000 ድጋፍ ለሚያስፈልጋቸው እናቶችና ህጻናት ተከታታይ አልሚ ምግብ ድጋፍ በመስጠት በ95 ጤና ጣቢያዎች ደግሞ እንዲሁም አገልግሎቱ እንዲሰፋና ለ818105 ህጻናት የእድገት ሁኔታ ክትትል ተደርጎላቸዋል። በክትትሉ የእድገት ውስንነት የታየባቸው 1362 ህጻናት ችግራቸውን ታሳቢ ያደረገ ክትትልና አገልግሎት ተሰጥቷቸዋል። ሶስተኛ፣ በተለያዩ ሞዴሎች 1155 የህፃናት ማቆያዎች ተገንብተውና ተደራጅተው የምግብና የንጽህና መጠበቂያ አገልግሎቶችን ጨምረን በመስጠት ለትውልድ ግንባታ ጠንካራ መሰረት እየጣልን ነው። አራተኛ፣ የቅድመ አንደኛ ደረጃ ትምህርት አገልግሎቶችን ከ50 እጅ በታች የነበረው የህፃናት መደበኛ ትምህርት ዝግጁነት ባለፉት 3 ዓመታት በጨዋታ መልክ እንዲማሩ በማድረግ መምህራኖችን በአዲስ መልክ በመመልመል በማሰልጠንና ከዘርፉ ጋር ዕውቀት እንዲኖራቸው ክህሎት እንዲኖራቸው በማድረግ በተሰሩ ስራዎች በአማካይ 99 እጅ ላይ ማድረስ ተችሏል። እንዲሁም የልጆች መጫወቻ ቦታዎች ለማስፋፋት በተያዘው እቅድ መሰረት በከተማችን በተለያዩ ሁኔታዎች 5003 የልጆች ጤናማ የእድገት ደረጃን ታሳቢ ያደረገ የመጫወቻ ቦታዎች ተለይተውና ለምተው ለአገልግሎት ክፍት ተደርገዋል። በጥቅሉ ከዚህ አንጻር ፕሮግራሙ ያስገኛቸው ውጤቶች በመገምገም በወጣው ጥናት መሰረት ባለፉት ዓመታት በተሰሩ ስራዎች በከተማችን የነበረው የህፃናት እድገት ደረጃ በ4 እጅ መሻሻልን አሳይቷል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የህዝብ ባህላዊ፣ ኪነጥበባዊ፣ ታሪካዊና ተፈጥሯዊ ሀብቶችን ከመጠበቅና ከማሳደግ አንጻር የሀገር መልካም ገጽታ፣ የህዝቦቿ አንድነት፣ አብሮነትና ወንድማማችነት አሰባሳቢ የወል ትርክቶችን ግንባታ ስራዎችን በስፋት መስራት ያስፈልጋልና እነኚህን ስራዎች በከተማችን በሰራነው ስራ በርካታ ውጤቶችን አግኝተንበታል። ከዚህ አንጻር በባህል ዘርፍ ባህላዊ ሴቶች፣ የሀገር በቀል ዕውቀቶችና ማህበራዊ ተቋማት ልማት ፋይዳ እንዲሁም በአሉታዊ መጤ ባህሎችና ጎጂ ልማዳዊ ድርጊቶች አስተሳሰብ መከላከል ላይ የተለያዩ 6 ቶክሾውና የተለያዩ የስልጠና የስርጸት ስራዎች ተሰርተዋል። በሀገርና በትውልድ ግንባታ ላይ ጉልህ ሚና ለተጫወቱ የኪነ ጥበብ ሰዎችም ብሔራዊ ጀግኖች ለሆኑ አትሌቶች ጨምረን የክብር ሐውልት አቁመንላቸው ትውልድን እያስተማርንበት ነው። ኪነ ጥበብን በቲያትር በሲኒማ ለማሳደግ የሚያስችሉ እጅግ ዘመናዊ ኮምፕሌክሶችን በመገንባት እነሱንም በዘመናዊ መሳሪያዎች አሟልተን ለአገልግሎት ክፍት አድርገናል። ከዚህ ባሻገር ኪነ ጥበብ ወደ ህዝቡ ጠጋ እንዲል አንፊ ቲያትሮችና ፕላዛዎችም በሰፊው በየአካባቢው ተገንብተዋል። ከተማችንን የቱሪስት መዳረሻ ለማድረግና የከተማ ዲፕሎማሲ ስራዎችን በተመለከተ የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 5 ዓመታት በመንግስት በተሰጠ ከፍተኛ ትኩረት በከተማ ደረጃ በርካታ የቱሪዝም መዳረሻ ልማት ስራ የተሰራ ሲሆን ከተማችንም ቱሪስት የሚተላለፍባት ብቻ ሳትሆን ቱሪስት የሚቆይባት የማድረግ ስራ ተሰርቷል። በዚሁ መሰረት የሀገር ውስጥ ጎብኚዎች ቁጥር ከነበረበት 4.1 ሚሊዮን ወደ 10.5 ሚሊዮን ማድረስ ሲቻል ከተማውን የጎበኙ የውጭ ቱሪስቶች ቁጥርም ከነበረበት 123489 ወደ 1.2 ሚሊዮን ማድረስ ተችሏል። በ5 ዓመቱ ከውጭ ቱሪስቶች ወደ ኢኮኖሚው ይፈስ የነበረው 5.6 ቢሊዮን ብር
ወደ 242.6 ቢሊዮን ብር ከፍ ማለት ችሏል። እንዲሁም ከሀገር ውስጥ ቱሪስቶች ደግሞ ከ63 ቢሊዮን ብር በላይ ተገኝተዋል። በበጀት ዓመቱ 221 ዓለም አቀፍ እና አህጉር አቀፍ ኮንፈረንሶችን በአዲስ አበባ በስኬት አስተናግደናል። በእነዚህ ኮንፈረንሶች ላይም ለመታደም የመጡ እንግዶች የከተማውን ቱሪዝም መዳረሻዎችና የልማት ስራዎች እንዲጎበኙ ተደርጓል። በተለያዩ ዘርፎች የጋራ ትብብርን ለማጠናከር በተደረገው ጥረት ባለፉት 5 ዓመታት የከተማዋ የትማማችነትና የጉድኝት ትስስር ከ20 ዓለም አቀፍ ከተሞች ጋር ብቻ የነበረውን ግንኙነት በአሁኑ ወቅት ወደ 30 ዓለም አቀፍ ከተሞች ጋር የትማማችነትና የተለያዩ ጉድኝቶችን በትስስር እንዲፈጸም ማድረግ ችለናል። ይህ ስትራቴጂካዊ ግንኙነት አዲስ አበባን ከዓለም አቀፍ ከተሞች ጋር ያላትን ዲፕሎማሲያዊና የኢኮኖሚ ትስስር ከማሳደጉም በላይ ዘመናዊ ከተማ ልማት ልምዶችን እና ምርጥ ተሞክሮችን መለዋወጥ እንዲሁም አጠቃላይ የሀገራችንን ገጽታ ለማሻሻል አስችሎናል። በተጨማሪም ከተማችን አዲስ አበባ ወደ ስማርት ሲቲ ዘመናዊ ከተማ ለመቀየር የምታደርገውን ጥረት በምታስመዘግባቸው ስኬቶች በርካታ ዓለም አቀፍ ሽልማቶችና እውቅናዎችንም አግኝታበታለች። ከነዚህ መካከል በሪዮ ዲ ጄኔሪዮ የተቀበለችው የምገባ ፕሮግራም ሽልማት፣ በደቡብ ኮሪያ የተበረከተው ለከተማ አመራር እውቅና የሰጠው የሶል ስማርት ሲቲ ሽልማት እንዲሁም ለቆሻሻ አወጋገድ ስርዓት መሻሻል በቦነስ አይረስ የተሰጠው እውቅና፣ የሲ40 ከተሞች ብሉምበርግ ሽልማት፣ የሲ40 የከተሞች የብሉምበርግ ሽልማት፣ በናይሮቢ ኬንያ በተካሄደው የአፍሪካ ስማርት ከተሞች ኢንቨስትመንት ሰሚት በተሰጠው የአፍሪካ ምርጥ ስማርት ከተማ ሽልማቶች በዋናነት መጥቀስ ይቻላል። ከዓለም አቀፍ ተቋማት ጋር በተያያዘ አዲስ አበባ የብሉምበርግ ፊላንትሮፒ ከተሞች ጥምረት አባል ሆናለች። በተጨማሪም በመንገድ ደህንነትና ፍጥነት አስተዳደር ላይ ባስመዘገበችው ፈጣን ውጤት በዓለም አቀፍ ከተሞች የዘርፉ ውድድር የወርቅ ሜዳሊያ ተሸላሚ ሆናለች። እነዚህ ዓለም አቀፍ እውቅናና የከተማዋን ሁለንተናዊ መልካም ገጽታ በዓለም መድረክ ላይ በግልጽ ያሳዩ ታላላቅ ስኬቶች የጋራ ውጤቶችም ናቸው። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከስራ ዕድል ፈጠራና ኢንዱስትሪዎች መስፋፋት አንጻር የከተማ አስተዳደር ስራ አጥነትን ለመቀነስ እና ስራ ባህልን ለማሳደግ በተሰራው ስራ ጉልህ ውጤቶች ተመዝግበዋል። ባለፉት 5 ዓመታት ለ2.2 ሚሊዮን የሚሆኑ የከተማችን ነዋሪዎች የስራ ዕድል መፍጠር ችለናል። ከነዚህ ውስጥ 52 እጁ ሴቶች፣ 77 እጅ ደግሞ ወጣቶች ናቸው። 276,018 አንቀሳቃሾች በ53,840 ኢንተርፕራይዞች ተደራጅተው ወደ ስራ ገብተው ውጤታማ እየሆኑ ነው። በበጀት ዓመቱ ለ350,000 ሰዎች የስራ ዕድል ለመፍጠር ታቅዶ ለ371,354 የስራ ዕድል በመፍጠር ወጣቱና ሴቶችን ይበልጥ ተጠቃሚ ማድረግ ተችሏል። ከተፈጠረው የስራ ዕድል ውስጥም 53 እጁ ሴቶች፣ 51.8 እጁ ወጣቶች፣ 8.9 ምሩቃን ናቸው። የኢንዱስትሪ ልማት እና መስፋፋት። የኢንዱስትሪ ልማት በተመለከተ ባለፉት 5 ዓመታት የአምራች ዘርፉን በርካታ ስኬቶች እንዲያስመዘግብ የሚያስችሉ ድጋፎች ተደርገውለታል። የውጭ ንግድን በመተካት ተኪ ምርትን በማምረት በኩል 24.2 ሚሊዮን ቶን በማምረት በከፍተኛ አፈጻጸም እንዲመዘገብ አስችሎታል። ይህም አገሪቱ ልታወጣ የነበረውን $8.4 ቢሊዮን የውጭ ምንዛሬን ማዳን ተችሏል። በኤክስፖርት ዘርፍም 92,522 ቶን ምርት ለውጭ ገበያ በማቅረብ እቅዱን ማሳካት ተችሏል። የተገኘው የውጭ ምንዛሬም $729 ሚሊዮን ሆኖ ተመዝግቧል። ከዚህ በተጨማሪም ለ2585 የሚሆኑ አምራች ኢንዱስትሪዎች የማምረት አቅማቸው እንዲለካ የተደረገ ሲሆን አጠቃላይ ምርታማነታቸው 69.7 እጅ ደርሷል። በበጀት ዓመቱ ለ664 ኢንዱስትሪዎች በ3.3 ቢሊዮን ብር 6667 ማሽኖችን በማቅረብ የማምረት አቅማቸው እንዲያድግ ደግፈናል። በተጨማሪም በመስሪያ ቦታና መሬት አቅርቦት ረገድ ለ210 ኢንዱስትሪዎች ፈጣን ምላሽ ሰጥተናቸዋል። እነኚህ ኢንዱስትሪዎች ውጤታማ እንዲሆኑ ለ664 የመብራት፣ የመንገድ፣ የውሃ መሰረተ ልማቶችን በተሟላ ሁኔታ እንዲያገኙም ተደርጓል። የካፒታል እጥረት ለመቅረፍም ባደረግነው ጥረት 3.8 ቢሊዮን ብር
የሚጠጋ ብድር ለአምራቾች ተመቻችቶላቸው ተጠቃሚ ሆነዋል። አምራቾችን ከጥቃቅን ወደ መካከለኛ የማሸጋገር ስራም 57 እጅ ላይ የሚገኝ በመሆኑ ለወደፊቱ በተጠናከረ ሁኔታ መስራት ይጠይቃል። ይህ ዓመታዊ አፈጻጸማችን በጋራ ከሰራን የከተማችን ኢንዱስትሪ ክፍለ ኢኮኖሚውን ከዚህ በላይ ማጠናከርና ውጤታማነቱን ማሳደግ እንደምንችል ያሳየናል። የመስሪያ ቦታዎችና አቅርቦቶችን ከማሳደግ አንጻር ባለፉት 5 ዓመታት ለስራ ፈጣሪዎች ከ20 ሺህ በላይ ሼዶችን ገንብተን እንዲተላለፉላቸው ማድረግ ችለናል። እንዲሁም 31 ሄክታር መሬት የመስሪያ ቦታ ለኢንተርፕራይዞች አስተላልፈናል። በበጀት ዓመቱም 68 ሼዶች ለመገንባት ታቅዶ 91 ሼዶችን መገንባት ችለናል። እንዲሁም ለመስሪያ የሚሆን 4 G+4 ህንፃ ግንባታ ማከናወን ችለናል። 5500 ሱቆችን ከኮሪደር ልማት ጋር በማያያዝ በመገንባት የስራ ዕድል ተፈጥረውበታል። በመስሪያ ቦታዎች ዙሪያ በህገወጥ ተግባራት ላይ የተሰማሩ 1046 ላይ እርምጃ በመውሰድ ለታለመለት ዓላማ ብቻ እንዲውል ተደርጓል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የንግድና ኑሮ ውድነትን ማቃለል ስራዎች ባለፉት 5 ዓመታት በንግድ አገልግሎት አሰጣጥ ላይ የነበረው ቢሮክራሲያዊ አሰራር የተገልጋይን እንግልት በመሰረታዊነት በመቀየር አዲስ ወደ ንግድ ስርዓቱ ለሚገቡ ነዋሪዎች ሂደቱን ቀላል በማድረግ ከ270 ሺህ በላይ አዳዲስ ነጋዴዎች ወደ ንግድ ስርዓቱ እንዲቀላቀሉ ምቹ ሁኔታ ተፈጥሮ ፍቃድ ወስደዋል። የህብረተሰቡን የኑሮ ውድነት ጫና ለማቃለል ምርትና ምርታማነትን ለማሳደግ ባለፉት 5 ዓመታት ቅዳሜና እሁድ ገበያን በማስጀመር በአሁኑ ወቅት የእሁድና ቅዳሜ ገበያዎች 259 መድረስ ችለዋል። ከዚህ ጎን ለጎን የግብርና ምርቶች አቅርቦቶችን በዘላቂነት ለመደገፍ በ15.9 ቢሊዮን ብር ወጪ 7 ዘመናዊ የግብርና ምርቶች መሸጫ ማዕከላትን በ5ቱም የከተማችን መግቢያ በር ላይ ገንብተን ወደ ስራ አስገብተናል። እነዚህ ማዕከላት 432 የምርት ማከማቻ መጋዘኖች፣ 1247 የችርቻሮ ሱቆችና 88 የጅምላ መሸጫ መጋዘኖችን ጨምሮ ወፍጮና የማቀዝቀዣ እንዲሁም ማሞቂያ ክፍሎች በውስጣቸው አካተዋል። በበጀት ዓመቱ ምርት አቅርቦትን በማሻሻል የኑሮ ውድነትን ጫና ለመቀነስ የግብርና ምርት አቅርቦትን ለማጠናከር የከተማ አስተዳደሩ የተዘዋዋሪ ብድር ፈንድ 825 ሚሊዮን ብር በማሳደግ ለ11ዱም ዩኒዮኖች ድጋፍ አድርጎላቸዋል። በተጨማሪም የንግድ ኮርፖሬሽንን በ5 ቢሊዮን መነሻ ካፒታል በማቋቋም የምርት አቅርቦትን የማሻሻል ሚና እንዲጫወት ተደርጓል። እነዚህ ስራዎች የኑሮ ውድነቱን ለመቋቋምና እንዲሁም የህዝቡ ጫናዎች እንዲቀንሱ የማድረግ ጥረት አካል ሲሆኑ በቀጣይ አቅርቦቱን በማጠናከር ለነዋሪዎች የተሻለ አገልግሎት ለመስጠት ጥረት አጠናክረን እንቀጥላለን። በመንግስት ድጎማ የሚቀርቡ መሰረታዊ ፍጆታ ሸቀጣሸቀጦችን ለማህበረሰቡ በፍትሃዊነት ተደራሽ ለማድረግ እንዲቻል 208434 ኩንታል ስኳር ምርት ለማሰራጨት ታቅዶ 200434 ኩንታል ስኳር የተሰራጨ ሲሆን የምግብ ዘይት 10,167,275 ሊትር የፓልም ዘይት በትስስሩ መሰረት እንዲሰራጭ ተደርጓል። ከዚህ በተጨማሪም በዝቅተኛ ገቢ የሚተዳደሩ የህብረተሰብ ክፍሎችን የኑሮ ጫና ለማቃለል 18.2 ቢሊዮን ብር በመደጎም የህዝቡን ወገኝተኝነት የገለጽንበት ስራዎች ተሰርተዋል። ለአብነትም የትራንስፖርት፣ የጤና መድን፣ የተማሪዎች ዩኒፎርምና ምገባ፣ የዳቦ ምርት አቅርቦቶችና ሌሎች ተመሳሳይ በመንግስት በጀት ድጎማ ሲቀርቡ የነበሩ ማህበረሰቡን ተኮር ወይም ደግሞ ዋና እና ቅድሚያ የመስጠት ስራዎች መጥቀስ ይቻላል። የንግድ ቁጥጥርና ህጋዊነት መተግበርም በተመለከተ የንግድ ድርጅቶች ህጋዊነትን ከማረጋገጥ አንጻር 231828 የንግድ ድርጅቶችን የበር ለበር ክትትልና ቁጥጥር በማድረግ የንግድ ህገወጥነትና መሰል ስራዎችን ለመከላከል ታቅዶ በህገወጥ ንግድ ላይ የተሰማሩ 24568 የንግድ ድርጅቶች ላይ እርምት እርምጃዎች የተወሰደ ሲሆን ከዚህ ውስጥ 20617 ነጋዴዎች ወደ ህጋዊነት በመመለስ አበረታች ስራዎች ተሰርተዋል። በ11 ዩኒዮኖች ለህዝብ ፍጆታ የመደብነው የሪቮልቪንግ ፈንድ ለታለመለት ዓላማ መዋሉን የኢንስፔክሽን ስራ እንዲሁም የኦዲት ስራ
በመስራት በተሰጠው የኢንስፔክሽንና የኦዲት አገልግሎት ሕግን በተላለፉ 500 የህብረት ስራ ማህበራትና 633 የህብረት ስራ ማህበራት አመራሮችና ሰራተኞች ላይ አስተዳደራዊና የገንዘብ ቅጣት የማስተካከያና የእርምት እርምጃዎች ተወስደዋል። ሌላኛው የኑሮ ውድነት ጫናን መቀነሻ ስትራቴጂያችን በከተማችን ምርት ማምረት በመሆኑ በሌማት ትሩፋትና በከተማ ግብርና ነዋሪዎች እያመረቱ በቤተሰብ ደረጃ ተጠቃሚ እንዲሆኑ የሚያስችሉ ስራዎችም ተሰርተዋል። አሁን ላይ ተጠቃሚዎች 1.2 ሚሊዮን መድረስ ችለዋል። ከተማ ሸማች እንጂ አያመርትም የሚለው የተሳሳተ አመለካከት በመቀየር በከተማችን የግብርና ዘርፍ የሚከተሉት ስኬቶች በዝርዝር ተመዝግበዋል። በተለይም ከይዞታቸው የተፈናቀሉ አርሶ አደሮችን መልሶ በማደራጀትና በማቋቋም ማህበራዊ ኢኮኖሚያዊ ተጠቃሚነታቸውን በማሳደግ ረገድ አበረታች ውጤት ተመዝግቧል። በዚህ መስክ ወደ ኢንቨስትመንት እንዲገቡ በማመቻቸት በእቅድ ከተያዘው 91 አርሶ አደሮች ወደ ኢንቨስትመንት እንዲገቡ ተደርጓል። ከአርሶ አደሩ የመሬት መብት ፈጠራ አንጻርም በብዛት የሌብነት ምንጭ በመሆኑ ባለቤት ኖሮት መሬቱን መቆጣጠር እንድንችል በ2013 ዓ.ም ጀምሮ እስካሁን ድረስ 19507 የይዞታ ማረጋገጫ ካርታዎችን ሰጥተናቸዋል። ኢንቨስትመንትን በተመለከተ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በከተማችን ባለፉት 5 ዓመታት ኢንቨስትመንት አማራጮችን ለማስተዋወቅ ለማስፋትና በርካታ ስራዎች እንዲሰሩ ለማድረግ የተደረጉ ጥረቶች አበረታች ውጤት አስመዝግበዋል። ለ2190 ኢንቨስተሮች አዳዲስ የኢንቨስትመንት ፍቃድ የተሰጠ ሲሆን ለ1632 ኢንቨስተሮች የማስፋፋያ ፍቃድም ሰጥተናል። የመንግስትና የግል አጋርነት ፕሮግራም በከተማችን እንደ አዲስ የተጀመረ ቢሆንም የልማት ስራዎችን ውጤታማና ተሳታፊ እንዲሆኑ በርካታ የግል ሴክተሮችን አቅርቦ በጋራ በመስራት በኩል የተገኙ ውጤቶች እጅግ በጣም የሚያኮሩ ናቸው። በዚህም 1.3 ትሪሊየን ብር በላይ ካፒታል ኢንቨስትመንትን መሳብ ችሏል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የመሰረተ ልማት ስራዎችን በተመለከተ ባለፉት 5 ዓመታት ከፍተኛ የመሰረተ ልማት አብዮት አካሂደናል ማለት ይቻላል። ጀምሮ መጨረስ፣ ጨርሶ መጀመር ልዕቀት የተመዘገበበት በ24/7 የስራ መርሃ ግብራችን የስራ ባህል ያሻሻልንበት ከፍተኛና ታሪካዊ ውጤቶችንም አይተናል። የህብረተሰቡ ማህበራዊ ኢኮኖሚያዊ ችግሮች መፍታት የቻሉ ከ60 ሺህ በላይ ፕሮጀክቶችን አጠናቀን ወደ ስራ ያስገባን ሲሆን ለማሳያነትም እንደ ውሃ፣ ጤና፣ ትምህርት፣ መንገድ፣ አገልግሎት ሰጪ ተቋማት ጽህፈት ቤቶች፣ የስፖርት ማዘውተሪያዎች፣ የልጆች መጫወቻዎች፣ የማምረቻና መሸጫ ማዕከላት፣ የአረንጓዴ ልማት፣ የቤቶች ግንባታ፣ የአድዋ ድል መታሰቢያ፣ አብርሆት ላይብረሪ፣ የመስቀል አደባባይ፣ የኮልፌ፣ የለሚ ኩራ፣ የአቃቂ፣ የንፋስ ስልክ፣ የለሚ ገበያ ማዕከላት፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል፣ የገላን ኢንዱስትሪ ፓርክ፣ የሲኒማ ቤቶች፣ እንጀራ ፋብሪካዎች፣ የነገዋ ተሃድሶና ልቀት ማዕከል፣ የትራንስፖርት፣ የፖሊስ መምሪያዎች የመሳሰሉት ግዙፍ ፕሮጀክቶችን መጥቀስ ይቻላል። በበጀት ዓመቱ በመንግስትና በበጎ ፈቃድ የተሰሩ 20 ሺህ በላይ ፕሮጀክቶችን አጠናቀን ለአገልግሎት ክፍት ማድረግ ችለናል። እነዚህ ፕሮጀክቶች የሚገነቡት በተለያየ የከተማችን ተቋማትና የህብረተሰብ ተሳትፎ ነው። በዲዛይንና ግንባታ ስራዎች 2064 ግንባታዎችን ለማጠናቀቅ አቅደን 2462 ግንባታዎች በማጠናቀቅ ከእቅድ በላይ ማሳካት ችለናል። ባለፉት 5 ዓመታት ውስጥ በአዲስ አበባ ከተማ የተከናወኑ የመንገዶች ግንባታ የከተማዋን የመንገድ ኔትወርክ ሽፋን፣ ጥራት፣ ተደራሽነትና የትራንስፖርት አገልግሎት በጉልህ ደረጃ አሻሽሎታል። በ5 ዓመታት ውስጥ ከ1600 ኪሎ ሜትር በላይ መንገድ የገነባን ሲሆን የከተማዋን የመንገድ ሽፋን ከነበረበት 12 እጅ ምጣኔ ወደ 20 እጅ ማሳደግ ተችሏል። በ2013 በጀት ዓመት ማብቂያ የውሃ ምርት አቅም 570 ሺህ ሜትር ኩብ በቀን የነበረ ሲሆን ፕሮጀክቶችን በማጠናቀቅና ወደ ስርጭት በማስገባት የማምረት አቅማችን ወደ 850 ሺህ ሜትር ኩብ በቀን ማድረስ ተችሏል። ከዚህም በተጨማሪ በቀን 280 ሺህ ሜትር ኩብ የውሃ
የማምረት አቅም በመፍጠር እንዲሁም የዘመናዊ ፍሳሽ አወጋገድ ስርዓትን የማሻሻል ስራዎች በተመለከተ ከነበረበት 36 እጅ ወደ 42 እጅ ማሳደግ ተችሏል። በተጨማሪም በከተማችን የነበረው ፍሳሽ ማጣሪያ አንድ ብቻ የነበረ ሲሆን ወደ 44 ማጣሪያዎች ማድረስ ችለናል። የለገዳዲን ውሃ ግድብን ምዕራፍ 2ን በመገንባትና ነባሩን በመጠገንና በማሻሻል ነባሩ ግድብ ለተጨማሪ 50 ዓመታት እንዲያገለግል እንዲሁም አዲሱ ከላይ የተጠቀሰውን ተጨማሪ አቅም እንዲፈጥር ተደርጓል። የከተማዋ የውሃ አቅርቦት ሽፋን አሁንም ችግር ያለበት ቢሆንም በበጀት ዓመቱ ማብቂያ በቀን 60 ሺህ ሜትር ኩብ ለማሳደግ በታቀደው መሰረት እስከ 20 የሚደርሱ አዳዲስ ጉድጓዶችን በመቆፈርና ወደ ስርጭት በማስገባት 60 ሺህ ሜትር ኩብ ውሃ መጨመር ችለናል። በተመሳሳይ 100 ሺህ ሜትር ኩብ የማምረት አቅም ያለው የጭቋላ ዌልፊልድ የውሃ ልማት ፕሮጀክት ጋር ተያይዞ የተቆፈሩ ጉድጓዶች ወደ ስርጭት ለማስገባት የግንባታ ስራው ከ30 እጅ በላይ መድረስ ችሏል። በሌላ በኩል ከገጸ ምድር ውሃ ለማልማት በያዝነው እቅድ መሰረት በቀን እስከ 73000 ሜትር ኩብ የሚያመርተው የገርቢ የመጠጥ ውሃ ግድብ ግንባታ ተጀምሯል። በአጠቃላይ ባለፉት 5 ዓመታት ዓለም አቀፍ ደረጃውን የጠበቀ የመጠጥ ውሃ አቅርቦትን ከ60 እጅ በላይ ያሳደግን ሲሆን የዘመናዊ ፍሳሽ አወጋገድና የፍሳሽ ማጣሪያ ስርዓትንም በከፍተኛ ሁኔታ አሳድገናል። የከተማ ማደስ፣ የኮሪደር እና የወንዝ ልማት ዳርቻ። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የኮሪደር ልማትና የወንዝ ዳርቻ እንዲሁም የከተማ ማደስ ዋነኛውና አንዱ መነሻው መሰረቱ የነዋሪዎችን አስከፊ አኗኗር ማሻሻል፣ በጤናማ ንጹህ አካባቢና ምቹ በሆነ ሁኔታ ውስጥ እንዲኖሩ መኖሪያ ቤቶችን ማቅረብ ነው። በተለይ የፍሳሽ ማስወገጃ መስመሮች ከበፊት የነበሩትም በመበላሸታቸውና አሮጌ በመሆናቸው እንዲሁም ጭራሽ የፍሳሽ መውረጃ መስመሮች ያልነበራቸው አካባቢ አሮጌ ጭቃ ቤቶች በመወዳደቃቸውና በማርጀታቸው ነዋሪዎች እጅግ አስከፊ አኗኗር ሁኔታ ውስጥ ይኖሩ ነበር። ይሄም ስራውን ግድ ይለዋል። በመሆኑም ለነዋሪዎቻችን 26000 ቤቶች ገንብተን በማቅረብ ከ40 ቢሊዮን ብር በላይ ካሳ በመክፈል ወደ 400 ሄክታር ምትክ መሬት በማቅረብ ነዋሪዎችን በከፍተኛ ጥንቃቄና አክብሮት ማስተናገድ ችለናል። እንዲሁም በጥገኝነትና በደባልነት ይኖሩ ለነበሩ 3700 በላይ የከተማችን ነዋሪዎች የመኖሪያ ቤት ተጠቃሚ እንዲሆኑ ማድረግ ችለናል። በስራ ዕድል በኩልም ከ4000 በላይ ለሆኑ ሼዶች አቅርበናል። 5000 በላይ ለሚጠጉ የመስሪያ ሱቆችን አቅርበናል። በዚህ እጅግ አስደናቂ የሆነ የልማት ስራ ከመሰረተ ልማት ዝርጋታ ባለፈ አይቻልም የተባለውን እሳቤ በመቀየር አዲስ የታሪክ ምዕራፍን ለሀገራችን ጭምር የከፈተ ነው። ስራው የአመራሩና የሰራተኛውን የስራ ባህል 24/7 በሚል መርህ የቀየረ የፕሮጀክት አስተዳደርን ከሌብነት በጠራ መንገድ በፍጥነትና በጥራት ማጠናቀቅ ያስቻለና መቻሉንም በተግባር ያስመሰከረ የተቋማትን ቅንጅት ያሳደገ ስራ ሆኗል። በተለይ 6000 ሄክታር መሬት የሚሸፍነው 16 ኮሪደሮችና 8 ወንዞች 59 ኪሎ ሜትር ርዝመት ያላቸው 2000 ሄክታር አረንጓዴ ሽፋን፣ 66 ቼክ ዳሞች፣ 3 ሰው ሰራሽ ሐይቆች፣ 51 የእግረኛ ድልድዮች መሰል መሰረተ ልማቶችን ያካተተ የወንዝ ዳርቻ ልማትና የኮሪደር ልማት በአስደናቂ ፍጥነት ተከናውኗል። በ3 ዙር በተከናወነው የኮሪደር ልማት ስራ የከተማዋ የትራፊክ ፍሰት ለማቀላጠፍ፣ ጽዳትና ውበትን ለመጨመር ደረጃቸውን የጠበቁ 426 ኪሎ ሜትር የእግረኛ መንገድ፣ 223 የተሽከርካሪ መንገድ፣ 255 ኪሎ ሜትር የሳይክል መንገድ እንዲሁም 62.4 ኪሎ ሜትር የመሮጫ ትራክ፣ 106 የህፃናት መጫወቻዎች፣ 162 የስፖርት ማዘውተሪያዎችን በተሳካ ሁኔታ ገንብተናል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ በተጨማሪም 202 ኪሎ ሜትር የፍሳሽና 238.4 ኪሎ ሜትር የጎርፍ ማስወገጃ መስመሮች ተዘርግተው ከተማችንን ለኑሮ ምቹ
ተወዳዳሪ ማድረግ የሚያስችሉ ስራዎች ተሰርተዋል። 108 የመኪና ማቆሚያዎች፣ 205 ፕላዛዎች፣ 110 አምፊ ቲያትሮች፣ አሬና፣ የስፖርት ፓርክ፣ የህፃናት ዓለም፣ አኳሪየም፣ 5500 በላይ ሱቆች፣ በርካታ ካፍቴሪያዎች፣ ሞሎች፣ 233 የህዝብ መጸዳጃ ቤቶች ጥራታቸውን ጠብቀው ለአገልግሎት ክፍት ሆነዋል። ከዚህ ባሻገር እንደ ሸረሪት ድር የተጠላለፉ የመብራትና የቴሌኮም መስመሮችን ወደ መሬት ውስጥ በማስገባት ያረጁና የማይበሩ የነበሩ መብራቶችን በዘመናዊ ስማርት ፖል በመቀየር 41,000 በላይ የሚሆኑ የመብራት ፖሎችን በዲጂታል ጂአይኤስ ስርዓት በመመዝገብ ከአንድ ማዕከል ወደ መቆጣጠር ደረጃ ተሸጋግረናል። በአጠቃላይ የኮሪደር ልማት፣ የከተማ መልሶ ማልማትና የወንዝ ዳርቻ ስራዎች ለነዋሪዎች በርካታ የስራ ዕድልም ፈጥረዋል። በ10 ሺዎች የሚቆጠሩ ነዋሪዎችን አንስተን በመቶ ሺዎች ለሚቆጠሩ ነዋሪዎች ጤናማ የመኖሪያ አካባቢዎችን ፈጥረናል። የኮንፈረንስ ቱሪዝም ጨምረዋል። በውጤቱም ገበያችን አድጓል፣ እያደገም ነው። በተለይ ከዚህ ቀደም ለውጭ ኮንትራክተሮች ተሰጥቶ ሳይሳካ የቀረው የወንዝ ዳርቻ ልማትን ታሳቢ አድርገን ስናነሳ በሀገር እውቀት፣ በሀገር ልጆች፣ በራሳችን አቅም፣ በከተማዋ ገቢ እና አጠቃላይ ተነሳሽነት ሀገር በቀል እውቀትን ከዘመናዊ አሰራር ጋር በማዋሃድ በተግባር ያሳካንበት የመቻል ማሳያ እንደሆነ በሙሉ ኮንፊደንስ መናገር ይቻላል። የመኖሪያ ቤት አቅርቦትና አስተዳደር። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ቤት መሰረታዊ ፍላጎትና አንገብጋቢ የህዝብ ጥያቄ መሆኑን በመረዳት ባለፉት 5 ዓመታት 496,971 ቤቶች የተገነቡ ሲሆን 26,563 የመንግስት ቤቶች ለልማት ተነሺዎች ያስተላለፍን ሲሆን ከ98,000 በላይ የጋራ መኖሪያ ቤቶችን ደግሞ በዕጣ ለቆጣቢዎች ማስተላለፍ ችለናል። በበጀት ዓመቱም በተለያዩ የቤት ግንባታ አማራጮች ሞዳሊቲዎች በመንግስት በሪል ስቴት አልሚዎች፣ በግል አልሚዎች፣ በህብረት ስራ ማህበራትና በበጎ ፈቃደኞች በድምሩ 179,516 ቤቶች ግንባታቸው እየተፋጠነ ይገኛል። ከነዚህ ውስጥ በመንግስት በጀት ብቻ እየተገነቡ ያሉ ቤቶች 50,305 ሲሆኑ አፈጻጸማቸው ከ40 እጅ በላይ ደርሷል። ለረጅም ዓመታት በከተማዋ ላይ የነበረው የጋራ መኖሪያ ቤት ዕዳም እየተቃለለ መጥቷል። ከቤት አስተዳደር አንጻር የአከራይ ተከራይ ውል ምዝገባ ቁጥጥር ስርዓት የመጀመሪያው ምዕራፍ የተጠናቀቀ ሲሆን ሁለተኛው ምዕራፍ ተጠንቶ ጸድቆ ወደ ተግባር እንዲገባ ተደርጓል። ይህንኑ ለመተግበር ለነባር 500,000 በላይ ለሚሆኑ አከራይና ተከራይ ውል ለማደስ እንዲሁም አዲስ አከራይና ተከራይ ውል ምዝገባ ለማድረግ ቅድመ ዝግጅት በመፈጸም ወደ ተግባር ገብተናል። ለረጅም ዓመታት በከተማዋ ላይ ተከማችቶ የነበረው የባንክ ብድር ዕዳ ከነወለዱ ከ90 ቢሊዮን ብር በላይ ደርሶ የነበረ ሲሆን 62 ቢሊዮን ብር መክፈል ችለናል። በከተማችንም ባለፈው ዓመት የተበደርነውን የቦንድ ብድር ከመመለስ አንጻር 3.2 ቢሊዮን ብር መልሰናል። በጥቅሉ እስካሁን ድረስ ያሉት ዕዳዎች ተከፍለው 37 ቢሊዮን ቀሪ ዕዳ አለብን። ከነዚህ ውስጥ በዚህ የለውጥ ዘመን ከባንክ የወሰንነው ብድር 5 ቢሊዮን ብቻ ሲሆን ባለፉት 27 ዓመታት ውስጥ ከተገነቡት ቤቶች ቁጥር አንጻር ሲታይ በብዙ አብላጫ በራሳችን በጀትና በበጎ ፈቃደኞች መገንባት ችለናል። የከተማዋ መዋቅራዊ ፕላን ማክበር፣ ማስከበርና የመተግበር ስራዎች። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 5 ዓመታት መዋቅራዊ ፕላኑን የሚጣረዙ በተለይም ከተማዋን ለጎርፍ አደጋ እየዳረገ የመጣውን ህገወጥ ግንባታ፣ ከመሬት አጠቃቀም ውጪ የተሰሩ ተግባራትና ግንባታዎችን የማረም ስራዎች ተሰርተዋል። 11,273 ቦታዎችን የሚሸፍኑ የአካባቢ ልማት ጥናቶችም ተጠንተዋል። 9,949 ከተለያዩ አካላት የቀረቡ የመሰረተ ልማት ዲዛይኖች፣ የውስጥ ለውስጥ መንገድ ጥያቄዎች፣ የፕላን ማብራሪያ ጥያቄዎችና ማሻሻያዎች እንዲሁም 41 ዲዛይኖችንም በተጨማሪነት በመገምገም በማጽደቅም የመዋቅራዊ ፕላኑን የማክበርና የማስከበር ስራ ተከናውኗል።
ለ11ኛው መዋቅራዊ ፕላን ዝግጅት ቅድመ ዝግጅት ስራዎች 50% ላይ የደረሰ ሲሆን የፕሮጀክቱ ጽሕፈት ቤት ተቋቁሟል፣ ደንብ ጸድቋል። የአደረጃጀት ጥናትና የአየር በረራ የተለያዩ መረጃዎችን የማደራጀትና 10ኛው መዋቅራዊ ፕላን ፋይዳ ግምገማ 50 እጅ ተከናውነዋል። መዋቅራዊ ፕላንን ለማስፈጸም የሚረዱ 10 ዲዛይኖች የተገመገሙ ሲሆን 1912 ሄክታር መሬትን የሚሸፍኑ አካባቢ ልማት ጥናቶችም ተዘጋጅተው ጸድቀው ተግባራዊ እንዲሆኑ እየተደረገ ነው። የግንባታ ፈቃድ ቁጥጥርና የስታንዳርዳይዜሽን ስራዎችን በተመለከተ የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ በመዲናችን የሚገነቡ ግንባታዎች የመዲናዋን ትልቅነትና የአህጉርና የዓለም አቀፍ ሚናዋን የማይመጥኑ የሆኑትን በማጥናትና በመለየት መጠነ ሰፊ የእርምትና የስታንዳርዳይዜሽን ስራዎች ስንሰራ ቆይተናል። በዚህም ቡራቡሬ የነበረው የከተማችን ቀለም፣ የህንፃ ከፍታ፣ የመብራትና የክላዲንግ እድሳት ችግሮችን በመለየት የማረም የማስተካከል ስራዎችን ሰርተናል። በተጨማሪም ግንባታ ከመንገድ ሊኖረው የሚገባው ርቀት ሴትባክ እንዲሁም የማስታወቂያ ስታንዳርድንም በማጥናት ተግብረናል። በዚሁ መሰረት ለ138731 የግንባታ ፍቃድ ለጠየቁ አካላት ፈቃድ፣ ለ50745 አዲስ የግልና የመንግስት ግንባታ ክትትልና ቁጥጥር ስራ በመፈጸም አስፈላጊ የእርምት እርምጃዎችን በመውሰድ የግንባታ ጥራት የማረጋገጥ ስራዎች ተሰርተዋል። በ60 ሺህ ህገወጥ የሆኑ የማስታወቂያ ስራዎችን በመለየት እርምት እርምጃ ለመውሰድ በተያዘው እቅድ መሰረት 68002 በሆኑ ማስታወቂያዎች ላይ ተገቢው የእርምት እርምጃ በመውሰድ ወደ ዲጂታል ስርዓት እንዲገቡ ተደርጓል። በውጤቱም ከተማችን መለያ የሆኑ ቀለም፣ የህንፃ ክላዲንግ፣ የህንፃ ከፍታዎች፣ የመተግበርና የወረቀት ማስታወቂያዎችን ወደ ዲጂታል የመቀየር ስራዎች በተሳካ ሁኔታ የተተገበሩ ነው። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የመሬት ልማት አስተዳደርን በተመለከተ ባለፉት 5 ዓመታት የከተማዋን የመሬት መረጃ አስተዳደር ስርዓት ዘመናዊ፣ ግልጽ፣ ተጠያቂነት የተሰፈነበት ለማድረግ በርካታ መሻሻሎች ተመዝግበዋል። በዚህም መሰረት ሐሰተኛ መረጃዎችንና ህገወጥነትን ለመከላከልና ለማዘመን በዘመናዊ ቴክኖሎጂ 723101 ማህደራትን በማደራጀት በዘመናዊ ቴክኖሎጂ በመደገፍ ወደ መረጃ ቋት እንዲገቡ ተደርጓል። በመሬት ዝግጅትና ማስተላለፍ ረገድም ሰፊ ስራዎች የተከናወኑ ሲሆን ወደ 6524 ሄክታር መሬት በማዘጋጀት ለልዩ ልዩ የልማት ፕሮግራሞች እንዲውል ተደርጓል። በበጀት ዓመቱ የመሬት አገልግሎት አሰጣጥን ውጤታማ ለማድረግ በተሰራው ስራ 35500 የዲጂታል ካርታዎችን በማተም ለሚመለከታቸው አካላት ተሰራጭተዋል። የመሬት ዝግጅት ባንክ ጥበቃ ስርዓትን ከማሳደግ አንጻር ለተለያዩ አገልግሎቶች፣ ለቤቶች ልማት፣ ለልማት ተነሺዎች ምትክ፣ በሊዝ፣ በጨረታ፣ ለጊዜያዊ የስራ ዕድል ፈጠራ፣ ለኢንዱስትሪዎች፣ ሀገራዊ ፋይዳ ላላቸው ሌሎች ፕሮጀክቶች ለምሳሌ እንደ ጤና፣ ትምህርት የመሳሰሉት ለጊዜያዊ ግብአቶች ማከማቻና ለማህበራዊ ኢኮኖሚያዊ አገልግሎቶች የሚውል 929 ሄክታር መሬት በበጀት ዓመቱ ማስተላለፍ ችለናል። የተቀናጁ የመሬት ነክ መረጃዎችን በዘላቂነት ወጥነት ባለው አግባብ መሰብሰብ፣ መመዝገብ፣ ማደራጀት፣ መተንተንና ማሰራጨት የተሰራ ሲሆን በመስክ በሰነድ ለማረጋገጥ በተያዘው እቅድ መሰረት 284816 ቁራሽ መሬት ይዞታ መሆኑ ተረጋግጧል። ከክርክር የወጡ 86792 ይዞታዎችን መመዝገብም ተችሏል። በአጠቃላይ የመሬት አስተዳደርን ለማዘመን የዲጂታል ቴክኖሎጂ ስርዓትን በመተግበር የፎርጂድ ሰነዶችን መከላከል፣ ተበታትነው ለሌብነትና ብልሹ አሰራር ምቹ ሁኔታም ሲፈጥሩ የቆዩ 3 ቤዝ ማፖች ወይም ደግሞ የመረጃ ቋትን ወደ አንድ ስርዓት የመመለስ እንዲሁም በማዕከል የመያዝ መሬትን በግልጽ የማስተላለፍ ስርዓት ቅድሚያ
ለሚሰጣቸውም ልማቶች ቅድሚያ በመስጠት ለመሬትን ለልማት በትክክል ማዋል ላይ ውጤታማ ስራዎች ተመዝግበዋል። በመሆኑም በመሬት ላይ ሲደረግ የነበረው የሌብነትና የወረራ ተግባር መቆጣጠር ያስቻሉ ስራዎች ተሰርተዋል። የትራንስፖርት አገልግሎትን በተመለከተ የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ የከተማችን የህዝብ ትራንስፖርት አቅርቦት አገልግሎትን ለማሻሻል ባለፉት 5 ዓመታት 467 አውቶቡሶችን በመግዛት የመንግስት አውቶቡሶችን ቁጥር ወደ 1628 ማድረስ የተቻለ ሲሆን አጠቃላይ የከተማችን የህዝብ ትራንስፖርት የቀን ተሳፋሪዎች ቁጥር በ2013 ከነበረበት 2.9 ሚሊዮን ወደ 4.1 ሚሊዮን ከፍ ብሏል። የብዝሃን ትራንስፖርት ማጓጓዝ ድርሻም ከነበረበት 9 እጅ ወደ 41 እጅ አድጓል። የህዝብ ትራንስፖርት ችግሩን ይበልጥ ለማቃለል 500 አውቶቡሶች ግዢ በሂደት ላይ ይገኛል። አሽከርካሪ አገልግሎትን ለማሻሻል ሰፊ ጥረት የተደረገ ሲሆን አዲስ ተሽከርካሪ ምዝገባ 645660 ወደ 805291 እንዲሁም የተሽከርካሪ ቴክኒክ ምርመራ አገልግሎት ከ417729 ወደ 2256530 ማሳደግ ተችሏል። የተሽከርካሪዎች ብቃት ማረጋገጫ ፈቃድ ስራዎችን በተመለከተ ከ899464 ወደ 1.2 ሚሊዮን በማድረስ ፈጣን አገልግሎት ከሚሰጡበት የስራ ዘርፎችና ተቋሞቻችን አንዱ ሆኗል። በዚህ በጀት ዓመትም የከተማችን ትራንስፖርት አስተማማኝ፣ ተደራሽ፣ ምቹ፣ ደህንነቱ የተጠበቀና ከባቢያዊ ተስማሚነቱ የተረጋገጠ እንዲሆን ለማድረግ በከፍተኛ ቁርጠኝነት እየሰራን ሲሆን በሁሉም የትራንስፖርት አይነቶች የህዝብ ትራንስፖርትን አቅርቦትን በማሳደግ በከተማ አውቶቡስና በቀላል ባቡር በቀን በአማካይ እስከ 52000 ነዋሪዎችን እናጓጉዛለን። የትራንስፖርት ዘርፍን በቴክኖሎጂ ለመደገፍ በተደረገ ጥረት የከተማችን የመንግስት የብዝሃን ትራንስፖርት ስምሪት ቁጥጥርና የክፍያ ስርዓት በቴክኖሎጂ እንዲጀመር ወይም ደግሞ እንዲተገበር ተደርጓል። የትራፊክ ቁጥጥር ቅጣት ክፍያና የትራፊክ ማናጅመንትም በቴክኖሎጂ እንዲሆን ተደርጓል። የአሽከርካሪ ተሽከርካሪ 45 ዋና ዋና አገልግሎቶች ውስጥ 36 የሚሆኑት በቴክኖሎጂ የሚሰጡ ሲሆን የአገልግሎት አሰጣጡ ቀልጣፋ እንዲሆን፣ ቅሬታ እንዲቀንስ፣ የደንበኞች እርካታ ከፍ እንዲልም እና እንዲሻሻልም አስችሏል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ በኩነት ዘርፍ የተከናወኑ ስራዎች ለሁሉም አገልግሎት የመብት ማረጋገጫ መሰረታዊ አገልግሎት የሆነው ታሪካዊ ክብር መዝገብና ወሳኝ ኩነት አገልግሎት አርጅቶ ትኩረት ተነፍጎት የፋይል ክምር ቤት ተብሎ በፋይል መጥፋትና ብልሹ አሰራር እንዲሁም ዜጎች ከሚማረሩበት አገልግሎት አንዱ ሆኖ ቆይቶ ነበር። ከዚህ ውስብስብ ችግር ለማላቀቅ አገልግሎቱን ግልጽ፣ ቀልጣፋ፣ ፈጣን ለማድረግ ባለፉት 5 ዓመታት መሰረታዊ ለውጦችን አድርገናል። የላቀ ውጤትም ተመዝግቧል። በዚሁ አግባብ ቴክኖሎጂን በመጠቀም ወሳኝ ኩነት ምዝገባ ሽፋን 62.5 እጅ በላይ ደርሷል። በአጠቃላይ የከተማችን ነዋሪዎች ከ4 ሚሊዮን በላይ ነዋሪዎች የዲጂታል መታወቂያ አግኝተዋል። እንዲሁም 8.6 ሚሊዮን ዜጎች የፋይዳ መታወቂያ ወስደዋል። በበጀት ዓመቱ 109891 ወቅታዊ የልደት ምዝገባዎችን በማከናወን ከታቀደው 94 እጁ ተከናውነዋል። በአጠቃላይ የአምስቱ ኩነቶች ምዝገባ ልደት፣ ጋብቻ፣ ፍቺ፣ ሞትና ጉዲፈቻ ከ500,363 በላይ ተከናውነዋል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከተማዋንና ነዋሪዎቿን ከእሳትና ድንገተኛ አደጋ ከመከላከል አንጻር
ባለፉት 5 ዓመታት 2757 የእሳትና ሌሎች ድንገተኛ አደጋዎች በከተማችን ተመዝግበው ከነዚህ ውስጥ 1862 የእሳት አደጋዎች፣ 895 ሌሎች ድንገተኛ አደጋዎች ሲሆኑ እነዚህ አደጋዎች በንብረትና በሰው ሕይወት ላይ ከባድ ጉዳት ሳያደርሱ መቆጣጠር ተችሏል። እንዲሁም በአደጋ ምላሽ አቅም በማሳደግ 515 የሃይድራንት በመትከል በእሳት አደጋ ወቅት የሕይወት ማዳን አፈጻጸምን በማሳደግ የሰው ሕይወትን መታደግ 112 ቢሊዮን ብር የሚገመት ንብረትንም ማዳን የተቻለበት ሲሆን 53107 የቅድመ ሆስፒታልና የአምቡላንስ አገልግሎትን በመስጠት የአደጋውን ጉዳት ቀላል ለማድረግ የሚያስችል ስራዎች ተሰርተዋል። በዘላቂነትም የአደጋ ስጋት ዝግጁነትን ለማረጋገጥ በራስ አቅም ምላሽ ለመስጠት በ11ዱም ክፍለ ከተማ 50,000 ኩንታል ድረስ የስትራቴጂክ ምርቶችን ለመያዝ የሚያስችሉ የመጠባበቂያ ክምችትን በመያዝ የሚያስችሉ መጋዘኖችን አንድ ተጨማሪ ትልቅ መጋዘን ደግሞ በማዕከል በመገንባት በዚህም በከተማችን አደጋን ከመከላከል በላይ ወደ ስጋት መቀነስ፣ ተጎጂዎችን በራስ አቅም መደገፍ፣ የህይወትና የንብረት መጠበቅ ስራን ማጠናከር፣ የድህረ አደጋና መልሶ ማቋቋም የተሟላ ቁመና እንዲሸጋገር በማድረግ በእሳትና ድንገተኛ አደጋ ሊወሰድ የነበረው ወይም ደግሞ ሊወድም የነበረው 14.1 ቢሊዮን የሚገመት ንብረት ውስጥ 32 ሚሊዮኑን የሚሆነውን ማዳን ከመቻሉም በላይ 126 ሰዎችን ህይወት ማዳን ተችሏል። በአጠቃላይ አዳዲስ በተሰሩት እነኚህ በራስ አቅም አደጋን የመከላከል ስጋትን የመቀነስ ተጎጂነት ሲኖር በራስ አቅም በከተማው አቅም ማለት ነው ምላሽ ለመስጠት የሚያስችሉ ጠንካራ ስራዎች ተሰርተዋል። የጽዳት አረንጓዴ ውበትን በተመለከተ እንደሚታወቀው ከተማችን በቆሻሻ አወጋገድ ዝቅተኛ አፈጻጸም ብዙ ትችትን ስታስተናግድ የአፍሪካ ህብረት ከከተማዋ ወደ ሌሎች አፍሪካ ከተሞች መውጣት አለበት የሚባል ክርክር ሲነሳባት የነበረ ለጤና አስቸጋሪ ሁኔታ ውስጥ ቆይታለች። በዚህም ነዋሪዎቿ በተላላፊ በሽታ በከፍተኛ ሁኔታ ይጠቁ እንደነበረም መረጃዎች ያሳያሉ። በመሆኑም ባለፉት 5 ዓመታት በደረቅ ቆሻሻ አስተዳደር 4.7 ሚሊዮን ቶን ደረቅ ቆሻሻ ለመሰብሰብ ለማጓጓዝ በታቀደው መሰረት 5.1 ሚሊዮን ደረቅ ቆሻሻ 5.1 ሚሊዮን ቶን በመከናወኑ 484632 ቶን ቆሻሻ ለመልሶ መጠቀም ዑደት በማዋል 15000 ቶን ኮምፖስት በማምረት እና 910603 ቶን ቆሻሻ ለኃይል ማመንጫነት በማቅረብ ከተማችንን ጽዳት ከመጠበቅ ባሻገር የቆሻሻ አስተዳደርን በማዘመን ከመጣል ወደ ዑደት ኢኮኖሚ ጥቅም እንዲኖረውና ኃይል ምንጭነት እንዲሸጋገር የማድረግ ስራዎች በጥሩ ሁኔታ ተሰርተዋል። ወደፊትም ተጠናክረው ይቀጥላሉ። በዚህ ዓለም አቀፍ ዕውቅና አግኝተንበታል። እንዲሁም ከአፍሪካ ጽዱ ከተሞች አንዷ ተብለናል። ሆኖም ግን ጽዳት አሁንም ገና በከተማችን ባህል ስላልሆነ የሁላችንም ርብርብ ይጠይቃል። በሌላ በኩል የአዲስ አበባ የአንድ ከተማ ዓለም አቀፍ ደረጃ መለኪያ በሌላ በኩል የአንድ ዓለም አቀፍ ከተማ መለኪያው አንዱ አረንጓዴ ሽፋን 30 እጅ መድረስ እንዳለበት የዓለም አቀፍ መረጃዎችና ማስረጃዎች ያሳያሉ። አዲስ አበባ መሰረቷ ከፍተኛ አረንጓዴ የነበራት ደኖቿ፣ ንጹህ ወንዞቿ በፈጣሪ የተለገሰች የነበረው ጸጋዎቿ እንደሆኑ ቢነገርላትም እያደር ወንዞቿ እየተበከሉ ተፈጥሯዊ ማንነታቸውን እያጡ ምንጮች ደርቀው አረንጓዴ ሽፋኗ እየተመናመነ በ2010 ላይ ወደ 2.8 እጅ ዝቅ ብሎ እንደነበረ መረጃዎች ያሳያሉ።
የለውጡ መንግስት ይህንን አሳዛኝ ሁኔታ ለመለወጥ በከፍተኛ ቁርጠኝነትና እልህ ወደ ተግባር ገብቷል። በመሆኑም ባለፉት 5 ዓመታት የከተማዋ አረንጓዴ ሽፋን ወደ 24 እጅ እንዲደርስ ወይም ደግሞ እንዲያድግ ማድረግ ተችሏል። ውብ ማራኪ እንዲሁም አረንጓዴ ሆና እንድትታይ በመዋቅራዊ ፕላኑ መሰረት 7000 ሄክታር መሬት የአረንጓዴ ልማት በመደበኛ ፕሮግራም 90 ሚሊዮን በላይ ችግኞችን በአረንጓዴ አሻራ ፕሮግራም ተከላ በመትከል የመንከባከብ ስራ በተከታታይ እየተሰራ ይገኛል። የአረንጓዴ ቦታዎች በተለያየ መንገድ በከተማዋ ይወረሩ ስለነበር ይህንን በዘላቂነት ለመከላከል የይዞታ ማረጋገጫ በመያዝ ለ266 ቦታዎች ካርታ እንዲሰጥ ተደርጓል። መስሪያ ቤቱም ይህንን ይዞ አስፈላጊውን የመብት ማስከበር ስራዎች በተከታታይ እየሰራበት ይገኛል። የተከበሩ አፈጉባኤ፣ የተከበራችሁ የምክር ቤት አባላት፣ ሴቶች፣ ህፃናት ለማህበራዊ ችግር የተጋለጡ ወገኖች ተሳትፎና ተጠቃሚነትን ከማረጋገጥ አንጻር በከተማችን ለማህበራዊ ችግርና ስነ ልቦና ችግሮች የተጋለጡ ሴቶች መልሶ ለማቋቋም በከተማችን አስተዳደር ተገንብቶ ስራ የጀመረው ለነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በ4 ዙር ሴቶችን በማሰልጠን ወደ ስራ አሰማርቷል። አሁንም በመሰልጠን ላይ ይገኛሉ። የሴቶች ውሳኔ ሰጪነት የፖለቲካ ተሳትፎ ወደ 36 እጅ እንዲያድግም የሚያስችል ስራ ሰርተናል። የሴቶችን ተጠቃሚነት ከማረጋገጥ አንጻር ከ2 ሚሊዮን በላይ በተፈጠረው የስራ ዕድል ውስጥ 52 እጁ ሴቶች ናቸው። እንዲሁም ከመኖሪያ ቤት አቅርቦት አንጻር ሴቶች በሁሉም ሞዳሊቲ በኮንዶሚኒየም በቀበሌ ቤትና መሰል ፕሮግራሞች 30 እጅ ቅድሚያ እንዲያገኙ በማድረግ በጥቅሉ 147080 ሴቶች የመኖሪያ ቤት አገልግሎት እንዲያገኙ ማድረግ ተችሏል። አብዛኛዎቹም የቤት ባለቤት ሆነዋል። ባለፉት 5 ዓመታት የማምረቻና መሸጫ ቦታ ፍላጎት ያላቸው 8228 ሴቶች በፍትሃዊነት ተጠቃሚ እንዲሆኑ የተደረገ ሲሆን 8806 ሴቶች ደግሞ የማሽነሪ ሊዝ ተጠቃሚ ሆነዋል። 57901 ሴቶች የብድር አገልግሎት ተጠቃሚ እንዲሆኑም ተደርጓል። 18.4 ቢሊዮን ብርም እንዲቆጥቡ ተደርጓል። በተጨማሪም 5 የእንጀራ መጋገሪያ ፋብሪካዎች ተገንብቶላቸው ተጠቃሚ እንዲሆኑ ተሰርቷል። የአካል ጉዳተኞችን በተመለከተ 5887 አካል ጉዳተኞች ስልጠና አግኝተው ወደ ስራ እንዲሰማሩ ተደርጓል። 8019 አካል ጉዳተኞች የሰው ሰራሽ አካልና የአካል ድጋፍ እንዲያገኙ በማድረግ በማህበራዊ አገልግሎት ተጠቃሚ እንዲሆኑ 10313 አካል ጉዳተኞች በፓራ ኦሎምፒክ 8019 የአካል ጉዳተኞች የሰው ሰራሽ አካልና የአካል ድጋፍ እንዲያገኙ በማድረግ የማህበራዊ አገልግሎት ተጠቃሚ እንዲሆኑ የተደረገ ሲሆን 10313 አካል ጉዳተኞች በፓራ ኦሎምፒክ ስፖርት ዘርፍ ተሳትፈዋል። በሁሉም የልማት ስራዎች ውስጥም በአካታችነት አካል ጉዳትን ታሳቢ ተደርጎ መስራት በከተማችን አንዱ ቅድመ ሁኔታ በመሆኑ እየተተገበረ ነው። እንዲሁም በለሚ ኩራ ክፍለ ከተማ አንድ ዘመናዊ አረጋውያን ማዕከል በመንግስትና የግል አጋርነት በመገንባት ለአረጋውያን ደረጃውን የጠበቀ እንክብካቤ እየተደረገ ይገኛል። ውሎና ዳራቸውን ጎዳና ላይ ያደረጉ ዜጎችን ከጎዳና ለማንሳት በታቀደው መሰረት በድግግሞሽ 46590 ሰዎችን በማንሳት ወደ ስራና ተሃድሶ በማስገባት እንዲሁም ወደ መጡበት አካባቢዎች የመመለስ ስራ ተሰርቷል። ሆኖም በየጊዜው ይሄ በምልልስ እየመጣ ያለ ችግር በመሆኑ የሁላችንም ትኩረትና ርብርብ የሚጠይቅ እንደ ሀገርም በጋራ መስራት ያስፈልጋል። በከተማ አስተዳደሩ የሚገኙ መንግስታዊ ተቋማትና መንግስታዊ የልማት ድርጅቶችን በሴቶች፣ በህፃናት፣ በአካል ጉዳተኞች፣ አረጋውያን አካቶ ትግበራ እንዲፈጽሙ በታቀደው መሰረት 52 ተቋማት ላይ ተተግብሯል። ጧሪ ቀባሪ የሌላቸው የሀገር ባለውለታዎች
አቅመ ደካሞችና ለማህበራዊ ችግር የተጋለጡ ዜጎች ለመመገብ የሚያስችሉ 30 የተስፋ ብርሃን ምገባ ማዕከላትን በመገንባትና በማስፋፋት በቀን አንድ ጊዜ ደረጃውን የጠበቀ ምግብ 35,000 የከተማችን ነዋሪዎች እንዲሁም ዜጎቻችን እያቀረብን እንገኛለን። በምገባ ማዕከላቱ ተጠቃሚ ከነበሩ ዜጎች ውስጥ 3,000 ያክሉ ቋሚ የሥራ ዕድል እንዲያገኙም ተደርጓል። በአጠቃላይ ከተማችን አዲስ አበባ ማህበራዊ ፍትህ የነገሰባት እንድትሆን ከሚያስችሉ ስራዎች ውስጥ በስፋት የተተገበሩባት በተምሳሌትነትም የሚያስጠቅሳት ሆኖ ተመዝግቧል። ወጣቶች ስፖርትን በተመለከተ መጪው ጊዜ የወጣቶች ነው። አሁን እየተሰራ ያለውም ዘላቂ ልማትና ውጤት ብልጽግናዋንም የሚያጣጥሙት ወጣቶችና መጪው ትውልድ እንደሆነ ለሁላችንም ግልጽ ነው። በመሆኑም በየዓመቱ ወጣቶች በሐሳብ የበላይነት በውይይት እንዲያምኑ በሰለጠነ ምክንያታዊ በሆኑ ወጣትነት እንዲገነቡ የጸረ ሰላም ኃይሎች መጠቀሚያም እንዳይሆኑ የሰላም ዘብም እንዲሆኑ የመቻቻልና የመከባበር ባህልን እንዲያዳብሩ በየደረጃው ሰፋፊ መድረኮች ተከፍተው በተከታታይ ውይይት በማድረግ ዝግጁነታቸውና ግንዛቤያቸው እንዲጨምር በርካታ ስራዎች ተሰርተዋል። በ114 የወጣት ስብዕና መገንቢያ ማዕከላት አገልግሎቶች እንዲሰጡና አገልግሎቶችም እንዲሻሻሉ ወጣቶችም ተጠቃሚ እንዲሆኑም ተሰርቷል። ባለፉት 5 ዓመታት የስፖርት ማዘውተሪያ ስፍራዎች ቁጥራቸው 495 ብቻ የነበረ ሲሆን ባለፉት 5 ዓመታት የስፖርት ማዘውተሪያ ስፍራዎች ቁጥራቸው 495 ብቻ የነበረ ሲሆን በአሁኑ ወቅት 2581 ማድረስ ተችሏል። ስፖርት በህብረተሰቡ ዘንድ ባህል እንዲሆን በውጤታማነት ስራ ሲሰራ የቆየ ሲሆን ከ84678 በላይ ታዳጊ ወጣቶች በከተማ አቀፍ ስልጠና ልማት ፕሮግራም በማሰልጠን 723 ተተካኝና ምርጥ ስፖርተኞችን ለብሔራዊ ቡድን እና ለክለብ የማዘጋጀት ስራ እየተሰራ ነው። ከ211233 በላይ ወጣቶችን የማይንድ ሴት ለ225200 ወጣቶች ደግሞ የተለያዩ ስልጠናዎች በተለይ የህይወት ክህሎት ስልጠና እየተሰጠ ይገኛል። በበጀት ዓመቱ ደረጃቸውን የጠበቁ 91 የስፖርት ማዘውተሪያ ስፍራዎች፣ የስፖርት ፓርክ ለብሔራዊ ጀግኖቻችን አክብሮት ሐውልት ማቆም ጭምር ተከናውነዋል። በየደረጃው የማህበረሰብ አቀፍ ስፖርት በትምህርት ቤት፣ መኖሪያ ቤት፣ በመዝናኛ ቦታዎች እንዲሁም በስራ ቦታዎች በማስፋፋት ሁሉም ዜጎች በአካልና በአእምሮ ጎልብተው ጤናማና አምራች እንዲሆኑና ማህበራዊ መስተጋብር እንዲጠናከር የሚያስችሉ ስራዎች በተከታታይነት እየተሰሩ ይገኛሉ። በሀገራችንም ሆነ በከተማ ደረጃ ለመጀመሪያ ጊዜ 5 ዓለም አቀፍ ውድድሮችን በማስተናገድ ከተማችንን ዓለም አቀፍ ውድድሮች መዳረሻ የማድረግ ስራዎች ተሰርተዋል። ተጠናክረው መቀጠል ይገባቸዋል። የተከበሩ አፈጉባኤ፣ የተከበራቸው የምክር ቤት አባላት፣ በጎ ፍቃድ ሰው ተኮር ስራዎችን በተመለከተ የለውጡ መንግስት አዳዲስ ከቀረጻቸው ስትራቴጂዎችና የአሰራር ስልቶች መካከል አንዱ ሰው ተኮርነት ነው። በመሆኑም ከተማችንን በግንባር ቀደምነት የሰው ተኮር ስራዎች የበጎ ፍቃድ አገልግሎት ባህል ማዕከል እንድትሆን የሚያስችሉ ተግባራት ተሰርተዋል። በተለይም የአቅመ ደካማ ቤቶችን በመገንባት ማዕድ በማጋራት ምገባ ፕሮግራም በማካሄድ በሰላም ሰራዊት በጽዳትና አረንጓዴ አሻራ በደም ልገሳ ሰፋፊ ተሳትፎዎች በየዓመቱ ሲከናወኑ ቆይተዋል። በዚህም 92 ቢሊዮን ብር በላይ ግዙፍ ሀብት በማሰባሰብ ለታለመለት በጎ ዓላማ ማዋል ተችሏል። በአጠቃላይ ፕሮግራሙ በድግግሞሽ ከ6 ሚሊዮን ህዝብ በላይ ተጠቃሚ እንዲሆኑ አስችሏል። በፕሮግራሙ ከ46411 በላይ የመኖሪያ ቤት ተገንብተዋል። 30 ምገባ ማዕከላት ተገንብተዋል። የምገባ ፕሮግራምም በበጎ አድራጎት እየተከናወነ ነው። ነፃ ሕክምና በየትምህርት ቤቱ የመስጠት ስራና በየቦታዎች
ነፃ ሕክምና ተደራሽ እንዲሆንም ተደርጓል። በማህበረሰቡ ተሳትፎ የጠጠር መንገድ፣ የፍሳሽ መውረጃዎችም በየአካባቢው ተገንብተዋል። እንዲሁም በየዓመቱ በድግግሞሽ እስከ 600 ሺህ የሚደርሱ ዜጎች የማዕድ ማጋራት ፕሮግራም ተጠቃሚ ሆነዋል። በበጀት ዓመቱም በህዝብ ተሳትፎ ለአካባቢ ልማት ስራዎች በገንዘብ፣ በአይነት፣ በጉልበት፣ በእውቀት እንዲሁም በበጎ ፈቃድ አገልግሎቶች፣ በቤት ግንባታ፣ በማዕድ ማጋራት፣ ሌሎች ፕሮግራሞች በድምሩ 28.5 ቢሊዮን ብር ሀብት በማሰባሰብ በርካታ ተግባራት ተከናውነዋል። ከተከናወኑ ተግባራትም 1.8 ሚሊዮን የሚሆኑ የከተማችን ነዋሪዎች ተጠቅመዋል። መረጃና ማስረጃን ለህዝብ የማድረስ መረጃዎችን ለህዝብ የማድረስና ግልጸኝነትን ከመገንባት አንጻር በእነዚህ የለውጥ ዓመታት የከተማው ኮሚኒኬሽን ሚዲያ እና የመንግስት ድምጽ በእነኚህ የለውጥ ዓመታት ለውጥ ካመጣንባቸው አንዱ አሰራር የመንግስት ሚዲያዎችና ኮሚኒኬሽኖች የመንግስትን ድምጽ ብቻ የሚያስተጋቡ ሳይሆኑ የህዝብ ልሳን እንዲሆኑ ጭምር ስትራቴጂ ተቀርጾ ስራ ላይ ውሏል። በዚህም ስትራቴጂክ ምዕራፍ ውስጥ ከተለያዩ የሚዲያ ተቋማትና ተጽዕኖ ፈጣሪ ግለሰቦች ጋር የተቀናጀ የተናበበ አሰራርን በመዘርጋት የከተማዋንና ሀገራዊ አጀንዳዎችን ማዕከል ያደረጉ መረጃዎች በተለያዩ ተግባቦት አማራጮች ለህብረተሰቡ ተደራሽ በማድረግ በመንግስትና በመንግስት አሰራሮች ላይ ግልጸኝነትን የመፍጠርና ግንዛቤን የማሳደግ ስራዎች ተሰርተዋል። እነዚህ ባለፉት 5 ዓመታት የተከናወኑ የተቀናጁ የኮሚኒኬሽን ስራዎች በመንግስትና በህዝብ መካከል የጋራ መግባባትን የፈጠሩ የበኩላቸውን አስተዋጽኦ ሲያበረክቱ የቆዩ የህብረተሰቡን መረጃ የማግኘት መብት ያሳደጉ ሁለንተናዊ ተጠቃሚነትንም የተተገበረባቸው ስልቶች ናቸው። እንዲሁም የሀገራችንና የከተማችን መልካም ገጽታ ለዓለም በማስተዋወቅ በኩል በጎ ተጽዕኖ አድርገዋል። ገቢና ወጪን በተመለከተ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 5 ዓመታት በተሰራው የገቢ መሰረትን የማስፋት አገልግሎቶችን በማቀላጠፍና አዳዲስ የግብር ከፋዮችን ቁጥር በማሳደግ የከተማችን ገቢ 2013 በጀት ዓመት ከነበረበት 51 ቢሊዮን በ2018 በጀት ዓመት 350 ቢሊዮን ማድረስ ተችሏል። በበጀት ዓመቱም 350 ቢሊዮን በእቅዳችን መሰረት መሰብሰብ ችለናል። የገቢ መሰረትን በማስፋት የሚሰበሰበውን ገቢ ፍትሃዊነቱን በጠበቀ መልኩ እንዲሰበሰብ በማድረግ በሰፊው ተሰርቷል። በ2018 ገቢ አሰባሰብ ከ2017 በጀት ዓመት ተመሳሳይ ወቅት አንጻር ሲታይ በ116.3 ቢሊዮን ብር ብልጫ ወይም ደግሞ የ50 እጅ እድገት አሳይቷል። በዚህ በጀት ዓመት ከተማችን በገቢ አሰባሰብና በጀትን በአግባቡ ለዘላቂ ልማት ከመዋል አንጻር በዚህ በጀት ዓመትም ከተማችን በገቢ አሰባሰብና በጀትን በአግባቡ ለዘላቂ ልማትና ድህነትን ለመቀነስ ከመዋል አንጻር በተያያዘ ከአፍሪካ 6 ከተሞች ጋር በዝርዝር ጥናት ተካሂዶባት በጥናቱ ቀዳሚ እንደሆነች ተለይቶ ልምዷን እንድታካፍል ተደርጓል። በተጨማሪም የመንግስት ፋይናንስ አስተዳደር ስርዓትን በማሻሻልና በኦዲት ግኝት ላይ ተገቢውን ማስተካከያ የማድረግ ስራ ሲሰራ ቆይቷል። ይህንን ስራ ክብርት አፈ ጉባኤና ክብርት የከተማችን ምክትል ከንቲባ የሚመሩት ከፍተኛ ትኩረት የተሰጠ ፎረም ሲሆን በገንዘብ መጠን ወደ 200 ሚሊዮን ብር የሚደርስ የፋይናንስ ተጠያቂነትን በማስፈን ገንዘቡን ማስመለስ ተችሏል። የኤሌክትሮኒክ የመንግስት ግዢ ስርዓትም ወደ 61 ተቋማት በማስፋት ግልጸኝነትና ቀልጣፋ አሰራር እየተተገበረ ነው። እነዚህ ሁሉ ለውጦች የከተማችንን የፋይናንስ አቅም በማጎልበት ለዜጎች የተሻለ አገልግሎት ለመስጠት የሚያስችል ጠንካራ ተጠያቂነትን መሰረት የጣሉ ናቸው። በዘንድሮ በጀት ዓመት ከተመደበው 360.07 ቢሊዮን ብር ውስጥ ለዘላቂ ልማት
ለደህንነት ቅነሳ 258.8 ቢሊዮን ብር ወይም በበጀት ዓመቱ ከጠቅላላ በጀቱ 71 እጁን ለእድገት ተኮር ለሆኑ ዘላቂ ልማቶች እንዲመደብ ተደርጎ 29 እጁ ደግሞ ለመደበኛ ወጪ በስራ ላይ እየዋለ ይገኛል። በስራ ላይ ውሏል። በአጠቃላይ ለዘላቂ ልማት ደህንነት ቅነሳ የሚውለው ወጪ ድርሻ ከ5 ዓመት በፊት ከነበረው 47 እጅ ወደ 71 እጅ በማሳደግ የከተማዋን ወደፊት የብልጽግና መሰረት የሚጥር ጠንካራ የፋይናንስ ስርዓት እና አስተዳደር መዘርጋት ችለናል። የንብረት አስተዳደር ስርዓቱን በማዘመን የማኑዋል አሰራርን በማስቀረት 699 የከተማ አስተዳደሩ ተቋማት የንብረት መረጃን ወደ ዘመናዊ ቋት ያስገቡ ሲሆን 76998 የሚሆኑት በተጠቃሚ እጅ የሚገኙ መሆኑን በመለየት በሲስተም መዝገባ ተረጋግጧል። በዚህም የመዝገብ ዋጋ 20.5 ቢሊዮን መሆኑም ታውቋል። 6815 የመንግስት ህንፃዎች በሲስተም የማስገባት ስራ የተሰራ ሲሆን በህንፃና ቋሚ ንብረት ምዝገባ ጠቅላላ የመዝገብ ዋጋ 66.8 ቢሊዮን እንደሆነም አረጋግጠናል። በከተማ አስተዳደሩ በህንፃ ክራይ ላይ ባሉ ተቋማት ያለ አግባብ ልኬቱን ከፍ በማድረግና የማይጠቀሙበትን ቦታ ወደ መስፈርት ወደ ልኬት በማስገባት የተከፈለ የመንግስት ሀብት 100 ሚሊዮን በተደረገው የተቀናጀ ጠንካራ ክትትል እንዲመለስ ተደርጓል። ባለፉት 5 ዓመታት ለህዳሴ ግድባችን እስከተመረቀበት ድረስ 6.6 ቢሊዮን ብር በላይ ከከተማችን ተሰብስቦ ለግንባታው እንዲውል ተደርጓል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በቀጣይ የተጀመሩ ተስፋ ሰጪና አበረታች ውጤቶችን በማስቀጠል የሚከተሉት የትኩረት አቅጣጫዎች ላይ ርብርብ የምናደርግ ይሆናል። 1. ምርታማነትን በመጨመር የኢኮኖሚውን መረጋጋትና የኑሮ ውድነትን ማቃለል የኢኮኖሚውን መረጋጋት ከፍ በማድረግና የኑሮ ውድነትን ማቃለል የከተማ ነዋሪ ቀዳሚ ጥያቄ የሆነውን የኑሮ ውድነት መቋቋም የሚያስችሉ ስራዎች ዋነኛ የትኩረት አቅጣጫ ሆነው ይሰራሉ። 2. ኢንዱስትሪዎችን በማስፋት የስራ ዕድል ፈጠራዎችና ጥቃቅንና አነስተኛ ኢንተርፕራይዞችን በማሳደግ የኢትዮጵያ ታምርት ፕሮግራምን በመተግበር የኢኮኖሚ ማሻሻያውን ተከትሎ የሚመጡ እድሎችን በመጠቀም የስራ አጥነት ቁጥርን ለመቀነስ በከፍተኛ ርብርብ የምንሰራ ይሆናል። 3. የመሰረተ ልማት ግንባታ ጥገና አስተዳደርና ዘላቂነትን በማስፋት ባለፉት 5 ዓመታት የተገነቡ ግዙፍ መሰረተ ልማቶችና ወደፊትን የሚገነቡትን የመጠበቅ ስርዓትን እናጠናክራለን። የሀብት አያያዝና ጥገናው ወይም ደግሞ ሜንቴናንስ አዳዲስ ፕሮጀክቶችን ከመጀመር ጎን ለጎን የተገነቡ መንገዶችን፣ ህዝብ መናፈሻ፣ መብራቶች የመሳሰሉትን ወቅታዊ ጥገና እንዲያገኙ ማድረግ ሌላው ትኩረት የምንሰጠው ስራ ነው። 4. የከተማ ውበት ጽዳት አስተዳደር የተገነቡ የኮሪደር መስመሮችና በጽዳትና በአረንጓዴነት እንዲቀጥሉ ከህብረተሰቡ ከግሉ ዘርፍ ጋር በተቀናጀ አሰራር አጠናክረን የምንሰራ ይሆናል። 5. የትራንስፖርትና ትራፊክ ፍሰት ማሻሻያዎች ከከተማዋ ፈጣን እድገት ጋር አብሮ የሚሄድ ቀልጣፋ የህዝብ ትራንስፖርት ስርዓት አቅርቦትና አስተዳደርን የምንዘረጋ ይሆናል። የተዘረጋውንም አጠናክረን እናሰፋለን። 6. የብልሹ አሰራርና ሌብነትን በመቀነስ አገልግሎት አሰጣጡን ጥራት ወይም ደግሞ ጉድ ገቨርናንስ የከተማውን አስተዳደር ቅልጥፍና በማሳደግና ህዝባዊ አመኔታን የማጠናከር ስራ ልዩ ትኩረት ይደረግበታል። በዚህም አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎትን በሁሉም የክፍለ ከተሞቻችን እውን ማድረግ በቃላችን መሰረት መተግበራችንን ከመነሻ በማድረግ በዚህም ለህብረተሰቡ 50 እጅ ያክሉን የመንግስት አገልግሎቶች እጅግ ቀልጣፋ በሆነ በዚህ ማዕከል እየሰጠን በመሆኑም ቀጣዩ ስራችን ደግሞ ቀሪዎቹን 50% ወደ ማዕከሉ ያልገቡ አገልግሎቶችን አዘምነን ወደ አገልግሎቱ ማስገባት
እንዲሁም በተንቀሳቃሽ የሚሰጡ አገልግሎቶችን ማስፋት ይሆናል። 7 ማህበራዊ ልማትን ከማጠናከር አንጻርም አካታች ማህበራዊ ድጋፍ ለዝቅተኛው ማህበረሰብ የሚደረጉ የምግብ ዋስትና፣ የትምህርት ቤት ምገባ፣ የተማሪዎች ደንብ ልብስና አቅርቦት እንዲሁም ጠያቂ ለሌላቸው አረጋውያን የሚደረገው ለማህበራዊ ችግር የተጋለጡትም የሚደረገው ፕሮግራሞች በጥራት ተጠናክረው እንዲቀጥሉ ይደረጋል። በከተማ አስተዳደራችን በጤናው ዘርፍ አዲስ አበባን የጤና ቱሪዝም መዳረሻ የዘርፉ እድገት ተምሳሌትና ከፍተኛ ቴክኖሎጂ ምዕራፍ ያበሰርንበት ጊዜ አሳልፈናል። ይሄ ተጠናክሮ የሚቀጥል በመጪው ጊዜ ይሄ ተጠናክሮ የሚቀጥልና በተሟላ ሁኔታ ወደ ስራ እንዲገባም የሚደረግ ይሆናል። ከዚህ ጎን ለጎን የጤና ባለሙያዎችን ትጋት፣ ብቃትና እምነት ይበልጥ ለማሳደግ የሚያስችሉ ፕሮግራሞችም ተቀርጸው የሚሰሩ ይሆናል። የከተማዋን ገቢ ማሳደግና ፋይናንስን በቁጠባ በዲሲፕሊን ለዘላቂ ልማትና ደህንነትን ለመቀነስ የሚውሉ ፕሮጀክቶች ገቢን በአግባቡ በመሰብሰብና ይህንኑ ፕሮግራም ለማሳካት የታክስ መሰረቱን ማስፋት ላይ ትኩረት እናደርጋለን። 9 የሰላምን ጸጥታን ማረጋገጥና እንዲሁም የህግ የበላይነትን ለማስከበር ስራ የሰላም ሰራዊትን፣ የማህበረሰብ ተኮር ጸጥታ አደረጃጀቶችን፣ የፖሊስ የደንብ ማስከበር ስራዎችና አጠቃላይ ተቋማትን በማጠናከር የወንጀል ምጣኔን እና የደንብ ጥሰትን መቀነስ ህግና ህጋዊነት በከተማችን እንዲጎለብት የማድረግ ስራ ትኩረት ይሰጠዋል። 10 የከተማችን ነዋሪዎች አንገብጋቢ ጉዳይ የሆነውን የቤት ልማት ፕሮግራም በግል ዘርፍ፣ በማህበር፣ በመንግስትና የግል አጋርነት በተለያዩ በጎ ፍቃድ ስራዎች ተጠናክረው የሚቀጥሉና ተግባራዊ የሚደረግ ይሆናል። 11 የውሃ አቅርቦትና ሌሎች የተጀመሩ ሜጋ ፕሮጀክቶችን በተሟላ ሁኔታ ለማጠናቀቅ ከተማችን ዓለም አቀፍ ስታንዳርዷን የምታሟላና ዜጎቿን በአግባቡ የምታገለግል ለማድረግ ልዩ ትኩረት እንሰጣለን። 12 የመንገድ መሰረተ ልማቶችን ማስፋፋትና ኔትወርኩን ለማጠናከር በልዩ ትኩረት እንሰራለን። 13 በሰባተኛው ሀገራዊ ምርጫ ውጤት መሰረት ወደ 12 የሚደርሱ ተፎካካሪ ፖለቲካ ፓርቲዎችና የግል ተመራጭ በምክር ቤታችን በርካታ የተለያዩ ድምጾች የሚሰሙበት የሰለጠነ የፖለቲካ ባህል የሚዳብርበት እድል የሚፈጥር በመሆኑ ከግንዛቤ በማስገባት ለዲሞክራሲና ለሰለጠነ የፖለቲካ ባህል ግንባታ ልዩ ትኩረት ሰጥተን የምንሰራ ይሆናል። በአጠቃላይ ከተማችንን ለነዋሪዎቿ ምቹ ሀገራዊና አህጉራዊ ዓለም አቀፍ ሚናዋን በብቃት የምትወጣ ስሟና ግብሯ የተናበበ ስማርት ከተማ እንድትሆን የጀመርነውን ልማት በጥራት በስፋትና በፍጥነት አጠናክረን እንቀጥላለን። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 5 ዓመታት የአዲስ አበባን ፖለቲካዊ ሁኔታ ጤናማ የሰለጠነ እንዲሆን የሰላሟ ሁኔታ አስተማማኝና ዘላቂ እንዲሆን ወሳኝ መሰረተ ልማት ግንባታ እንዲስፋፋ የከተማዋ እድሳት እንዲሳካ የአገልግሎት ማሻሻያዎችና የተቋም ግንባታዎች በጥራት እንዲከናወኑ በርካታ ስራዎች ሰርተን እጅግ በጣም አበረታች ውጤት አግኝተንበታል። ከሁሉ በላይ ከተማችን ህፃናት ቦርቀው የሚያድጉባት፣ ወጣቶች ሰፊ የአካልና የአእምሯቸውን የሚያጎለብቱበት የስራ ዕድል የሚያገኙበት፣ አዛውንቶች እፎይ ብለው እየተጦሩ ሀገራቸውን እየባረኩ የሚኖሩበት፣ ለችግር የተጋለጡ ወገኖች በፍትሃዊነትና በክብር ድጋፍ የሚያገኙበት፣ በጥቅሉ ማህበራዊ ፍትህ የነገሰባት እንዲሁም ወደ ኮንፈረንስ ቱሪዝም መዳረሻነት የሚያሸጋግሩ መሰረታዊ ስራዎችን ሰርተናል ብለን እናምናለን። በመሆኑም እጅግ ተባባሪ ለሆኑት የልማት ተነሺ ነዋሪዎቻችን እንዲሁም ለመላው የከተማችን ማህበረሰብ አደናቃፊ ለሆኑ ውጫዊና ውስጣዊ ችግሮች ሳይበገሩ
ላቀርነው ልማት መሳካት ላሳዩት ቀና ትብብርና ተሳትፎ ምስጋናችንና አክብሮታችን እጅግ የላቀ ነውና በምክር ቤቱ ስም ማመስገን እወዳለሁ። እንዲሁም በሰባተኛው ምርጫ ዳግም እንድናገለግል ለሰጠን እድልም ከፍተኛ አክብሮት አለን፣ እናመሰግናለን። በመቀጠልም በገንዘባቸው፣ በሐሳባቸው፣ በጉልበታቸው አብረውን የሰሩ በጎ ፈቃደኞችና ልበቀና ባለሀብቶች ሁሉ ከፍ ያለ ምስጋናችንና አክብሮታችን በያሉበት ይድረሳቸው ማለት እወዳለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ምንም እንኳን ኃላፊነትና ግዴታችን ቢሆንም ህዝብ የሰጠንን ኃላፊነት በማክበር በከፍተኛ ትጋት፣ በትብብር፣ በቅንጅት አብረን ሰርተን ውጤት ስላስመዘገብን የምክር ቤቱን አባላት በየደረጃው የሚገኙትን አስፈጻሚ አመራሮችና ሰራተኞች ከልብ ማመስገን እንወዳለን። ክቡር ጠቅላይ ሚኒስትራችን ለሰጡን ጠንካራ አመራርና እያበረታቱን ለከተማችን ያደረጉት ያልተቆጠበ ድጋፍ በከተማችን ህዝብ ስም የላቀ ምስጋናችንን ማቅረብ እወዳለሁ። በመጨረሻም ልብ ልንለው የሚገባው ጉዳይ ካቀድነው አንጻር አመርቂ ውጤት አስመዘገብናል እንጂ ገና ጀመርን እንጂ አልጨረስንም። ገና ብዙም ይቀረናል። የህዝባችን የመልማትም ፍላጎት የሚመጥን ከብልጽግና ግባችን አንጻርም በከፍተኛ የሥራ ትጋትና የጸና አቋም የጀመርነውን ልማት ከየትኛውም ጊዜ በላይ ለማሳካት በላቀ ትጋት የምንረባረብበት ይሆናል። እንደተለመደው አልቀን በጋራ ሆነን ተባብረን እንድንሰራ ጥሪ ማቅረብ እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።